ጌታ ኢየሱስ አያማልድም ብለህ ነው አይደል የምታምነው አንተ? ኢየሱስ ክርስቶስ በምድር አንድ ጊዜ የሰራው ስራ ለዘላለም የሚሆነው ምርጫ ፈጽሟል። ያ ምርጫ ዘላለማዊ ስለሆነ ያ በምድር ላይ የሰራው ስራ ዘላለማዊ ነው። ዘላለማዊ ውስጥ ደግሞ ምርጫ አለ። ስለዚህ ያማልዳል ማለት ነው። አንድ ጊዜ የፈጸመው ስራ ለዘላለም የሚሆን ምርጫ ነው እኮ። ስለዚህ በዛ በአንድ ጊዜ በሰራው ስራ አሁንም እስከ ለዘላለም ሲያማልድ ይኖራል አይደል? አንድ ጊዜ የሰራው ስራ እስከ ዘላለም ያማልዳል። ይሄ የሐዋርያቱና የነቢያቱ ትምህርት ነው። እኛም ወንጌላውያኖች እኛ ኢየሱስ ክርስቶስ መልጃን በልመና አድርገን እኔ አሁን ስጠይቀኝ ኢየሱስ አሁን ላይ ይማልዳሉ ብትለኝ ኢየሱስ አሁን ላይ በልመና አይማልድልኝም። እየለመና አይማልድም። ለማኝ አይደለም ኢየሱስ። ቤተክርስቲያን ግን ለማኝ ነው ትለዋለች። እኔ መጽሐፍ ቅዱስ እንደሚለው ቤተክርስቲያን ከዚህ ውጭ የምታስተምር አይመስልኝም። ለምን ከመጽሐፍ ቅዱስ አምጥተህ ቤተክርስቲያን እዚህ ጋር ለማኝ ነው ትለዋለች ብለህ የምታመጣበት ኢሹ አይኖርክም። ቤተክርስቲያን አለኝ እኔ ስላለኝ ከመጽሐፍ ቅዱስ አምጣና ከመጽሐፍ ቅዱስ አምጥተህ ቤተክርስቲያን ለማኝ ነው ኢየሱስ ለማኝ ነው ብላ የምታስተምረውን አምጥተህ አሳየኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምን። መጽሐፍ ቅዱስ ብቻ ብላ ካመነች ከመጽሐፍ ቅዱስ አምጥተህ አሳየኝ። ኤርሚያስ አበበ እንደማመጥ ቆይታ ደሚ ኦልሬዲ እኮ ጨርሰነዋል። ኢየሱስ አሁንም የሚያማልደው አንድ ጊዜ ባቀረበው መስዋዕትነት በሊቀ ክህነቱ አገልግሎት በመስዋዕቱም በጸሎቱም ለዘላለም ሲያማልድ እንደሚኖር እና ሙስሊሞች በምን ይድናሉ እኮ። ልክ ነህ እኮ ልክ ነህ። ግልጽ እኮ ነው። ለዛ ነው ያጨበጨብኩልህ። ይሄንን ትምህርት ያገኘኸው ደግሞ ከኛ ከወንጌላውያን አማኞች እንጂ ከኦርቶዶክስ አይደለም። አሁንም እየነገርኩ ያለሁትኝ ይሄ መጽሐፍ ቅዱሳዊ የሆነ ሀሳብ ነው። መጽሐፍ ቅዱሳዊ የሆነ ሀሳብ ነው። የኢየሱስ ክርስቶስን አንድ ጊዜ በምድር ላይ የሰራውን ምድር ላይ ሆኖ አንድ ጊዜ የሰራውን ስራ ዘላለም አንድ ጊዜ ሰርቶ ለዘላለም የተቀመጠልን ምልጃ ነው። አንድ ጊዜ የሰራው ስራ ያ ምልጃ ደግሞ የምን ምልጃ ነው? ከአብ ጋር ከእግዚአብሔር ጋር ምን ያለ ምልጃ ነው? ያስታረቀ ምልጃ ነው። የለመነልን ሳይሆን ያስታረቀን ቤዛ የሆነ ምልጃ ነው። አለመነልን በምድር በነበረበት ሰዓት ለምነዋል፣ ግን ከዚህ በኋላ አለምንም ብለዋል። ያልመና ዘላለማዊ ልመና ነው አይደል? ዘላለማዊ ልመና። አንድ ጊዜ ለመኑ ልመና ዘላለማዊ ልመና። ከእንግዲህ ወዲህ ግን አሁን ላይ ሆኖ ኢየሱስ ክርስቶስ እንደ ሌሎች ቅዱሳን እኩል ሆኖ ሰው ሆኖ አይለምንልኝም። ቤተክርስቲያንህን ታምናታለህ አይደል? እኔ ከቤተክርስቲያን ውጭ አልወጣም፣ ግን ከቤተክርስቲያን ውጭ አልወጣም። ስለዚህ ታምናታለህ አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት አላምንም? ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ደግሞ እየነገርኩህ ከመጽሐፍ ቅዱስ አምጣ። መጽሐፍ ምን አለ መሰለህ፣ አንተ ገድል ላይ መግባት የለብህም። የኢየሱስ ክርስቶስ ምልጃ ልመና ነው ብለህ የምታቀርብልኝ ከሆነ ከመጽሐፍ ቅዱስ አምጥተህ ልመና መሆኑን አሳየኝ። ከመጽሐፍ ቅዱስ የማታሳየኝ ከሆነ በገድላት ድርሳናት የምታመጣ ከሆነ አልቀበልም። ለምን? አንተ ኢአማኝ ነህ። ኢአማኝ ሆነ በማታምንበትና በማትቀበለው ድርሳናት ላይ መነጋገር የለብህም። ምክንያቱም ሙሉ ድርሳኑን አትቀበልም አንተ። ስለዚህ በማትቀበልበት ነገር መወያየት አልችልም። መወያየት አቅሙ ካለ በመጽሐፍ ቅዱስ ኢየሱስ ክርስቶስ ለማኝ ነው የሚል ከመጽሐፍ ቅዱስ አምጥተህ አሳየኝ። ቴንኪዩ። እሺ፣ ቅድም ምን አልን? እንደዚህ የተለማመጠን ስናወራ ናይስ ነው። ምን አልን? ጌታችን ኢየሱስ ክርስቶስ የዘላለም አማላጅ ነው አይደለም ብዬ ስልህ ነው አልከኝ። የመጽሐፍ ቅዱስ አስተምሮት ስለሆነ ማለት ነው። የዘላለም አማላጅነቱ በምንድነው? በመስዋዕቱና በልመናው ነው አልኩህ። አዎ አልከኝ። ባቀረበው መስዋዕትነት ባቀረበው ልመና ማለት ነው፣ ጸሎት ማለት ነው። ኦኬ። ወደ ማን ጸልዋል? ወደ አብ ጸልዋል። ወደ አብ ለምኗል። ይህን ታምናለህ። ስለዚህ በዛ ልመና በዛ መስዋዕትነት የዘላለም መስዋዕት የዘላለም ልመና ስለሆነ እስከ ምጽአት ድረስ ለሚነሱት ሁሉ የቀረበ ልመና ነው ማለት ነው። በዮሐንስ 17 ላይ
የተጠቀሰው ወይ እንደዚሁም ደግሞ በዕብራውያን መልእክት መጽሐፍ ምዕራፍ 5 ቁጥር 8 እና 9 ላይ የተጠቀሰው ማለት ነው። ኦኬ ይህንን ተማመንን እና ከኛ ከወንጌላውያን አማኞች የወሰድከው የቀዳኸው ትምህርት ነው። ምንም ለዚህ ነው ከወንጌል አማኝ ሳይሆን ኤርሚያስ አበበ ከወንጌል አማኝ ሳይሆን መጽሐፍ ቅዱስ 66ቱ ላይ የተቀመጠ ወይም ደግሞ 81ዱ ላይ በተለይ ደግሞ 27ቱ የአዲስ ኪዳን መጽሐፍት ላይ የተቀመጠ ነው እንጂ የወንጌል አማኝ ብለህ መደምደም አትችልም። ይህን ትምህርት እኛ ጋር በነበርክበት ሰዓት ላይ ከኛው ጋር ሶሻል ሚዲያ ላይ አታቋርጠኝ። ሶሻል ሚዲያ ላይ በምንወያይበት ሰዓት ላይ ያኔ ወንድምነት እየተባባልን ስንጠራራ እኛም ስንናገር አንተም ስትናገር ከሌሎች ጋር ስንወያይ ይህንን ሀሳብ እኛ አዳብረን በወንጌላውያን አማኞች ዘንድ የምናምነው የመጽሐፍ ቅዱስ ትምህርት ስለሆነ የግድ ከወንጌላውያን ነው ብዬ የምልህ አንተ ከኛ ከወንጌላውያን ተርታ በነበርክበት ጊዜ ይህንን እውቀት እንደነበረ ስለማቅ አይደለም። ኦርቶዶክስ እኔም ላውራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ወይም ደግሞ አስተምህሮቷ ከመጽሐፍ ቅዱስ ውጭ ነው ብለህ ታምናለህ? መጽሐፍ ቅዱስን አትቀበልም? ከመጽሐፍ ቅዱስ የማትቀበለው ጥቅስ አለ ብለህ ታምናለህ? ኦርቶዶክስ ተዋሕዶ ቤተክርስቲያን አይ ስለ ጥቅስ አይደለም የተጠየቅ ነው። አሁን በዚህ በክርስቶስ ኢየሱስ አማላጅነት ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ አማላጅ ነው ብላ አታምንም። እየነገርኩ ነው። አሁንም እየነገርኩ ነው። የኢየሱስ ክርስቶስ ምልጃ አንድ ጊዜ በስጋ ወራት የተፈጸመ ለዘላለም የሚሆን ነው። የሚሆን ያንን አሁን አማላጅ ነው ብላ አታምንም ነው። ያንን አማላጅ አይደለም ብላ ለዘላለም የሚሆነው ምልጃ የማስታረቅ የሚሆነው ምልጃ አማላጅ አይደለም ብላ ከመጽሐፍ ቅዱስ ጀጅ የምታደርግበትን ሀሳብ አምጥታ አሳየኝ እያልኩ ነው። የሮሜ 8:34 ኢየሱስ ያማልዳል ብለው እኮ አይደለም የምትተረጉሙት በእናንተ አማላጅ ብሎ የሚለውን ቃል 2000 እትም ላይ አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት መጽሐፍት 2000 እትም አይደለም። እሱንም ቢሆን ግርጌው ላይ ምን ብሎ እንዳስቀመጡት ታውቃለህ አለ የግሪኩ ምን ብሎ ስለዚህ አይቀበሉም። ይሄኛውን አሁን የግሪኩ ምን ብሎ ነው የሚያስቀምጡት? የግሪኩ አትቀላቅለው፣ ቆይ አትቀላቅለው ማብሽር። ኦኬ ይሄኛው ትርጉም ይቀርማል አይደል? ከ2000 ዓመተ ምህረት ትርጉሙ የኦርቶዶክስ 2000 ዓመት ትርጉሙ 80 ትርጉም 1980 ላይ የታተመው ትርጉም መጽሐፍ ይቀርማል። እሺ ይሄ የ1980 ማለት ነው ይቀድማል አይደል? እዚህ ላይ ኢየሱስ ይማልዳል ነው ብሎ የሚለው ወይስ ይፈርዳል ነው ብሎ የተጻፈው? ይማልዳል ብሎ የሚናገረው ይማልዳል ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ትቀበለዋለች። ስለዚህ ከስር ሆኖ ደግሞ ምን ብላ ተረጎመችው? ይፈርዳል ብላ 2000 እትሙ ላይ እየነገርኩህ እኔ እንደዚህ እንድትሆን ከሆነ እታች ውረድ በሰላም በቃ። ሁል ቀን መጨቃጨቅ የለብንም። እኔ 1900 አድምጠኝ ብዬ ስለ አንተ አዳምጠኝ እያልክ ቃላት አትደጋግም። ቃላት ስለደጋገምክ አይደለም ማዳምጠህ ማለት ነው። የ1980 ዓመተ ምህረት 80 አሃዱን አውጥቼ ሳነብልህ ስጠይቅህ እዚህ ላይ ኢየሱስ ይማልዳል ነው ብሎ የሚለው ወይስ ይፈርዳል ነው ብላ የጻፈችው ይማልዳል። ቴንክ ዩ። ይሄን ይማልዳል ብሎ የሚለውን ቃል አልቀበልም ስላለች ነው አይደል በ2000 ዓመተ ምህረት ትርጉሙ ላይ ይፈርዳል ብላ የቀየረችው። ኦኬ ልመልስ? አዎ ትችላለህ። አሁን ትችላለህ። እሺ በ2000 ትርጉሙ ላይ ምን ብላ አስቀመጠችው? ይፈርዳል የሚል ብላ አስቀመጠችው። ነገር ግን ከታች ግርጌ ላይ ምን ብላ ነው ያስቀመጠችው? የግሪኩ ትርጉም ግን ይማልዳል ብሎ ይፈተዋል ብላ አስቀምጣለች ግርጌው ላይ። ስለዚህ ይማልዳል የሚለውን እንደምትቀበል በግርጌው መጽሐፍ ላይ ታስቀምጣለች። በግርጌው መጽሐፍ ላይ ኦኬ ልብ በል። አናፖሎጂ እኛን አይወክልም ይላል። በእሱ አላስጠመቀኝ። እሱ ራሱ ማን ይወክላል? እሱ ወረቀት አለው፣ የሚወክልበት ወረቀት አለው። የተሃድሶን እንቅስቃሴ የሚያንቀሳቀሰው ምን ይመለከተኛል? እኔ የሚቃወመኝ ኦርቶዶክስ ተሃድሶ ነው ብዬ ነው የማስበው። ልብ ካለው ገብቶ መወያየት። ቀጥል ወንድሜ። ኦኬ እሺ። እዚህኛው ትርጉም ላይ ኢየሱስ ይማልዳል ብላ ነው ኦርቶዶክስ ቤተክርስቲያን ታምን የነበረው። ከጊዜ በኋላ ግን በጣም የሚገርማችሁ ከጊዜ በኋላ በመግቢያው ላይ ሁሉ ጭምር ተጽፏል። ከቤተክርስቲያናችን አስተምሮት ምንድነው ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍ ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞና ተስተካክሎ ሊታተም
ይችላል። ከቤተ ክርስቲያናችን የሃይማኖት አነጋገርና ከግዕዙ ጋር እንዲስማሙ የተደረጉ ቃላት፣ አረፍተ ነገሮች አልፎ አልፎ ከብሉይ ኪዳን በተመለከተ ከዕብራይስጥ፣ በአዲስ ኪዳን በተመለከተ ከግሪክ የተለየ በዕብራይስጡና በግሪኩ እንዴት እንደሚለይ በህዳጉ በፍኖት መልክ እንዲታይ ተደርገዋል ይላል። ይሄ መቼ ነው ያለችው? 1980 ዓ ም ላይ ማለት ነው። ደግማ አንብበው ኤርሚ፣ ይቅርታ አሁንም ደግማ አንብበው የሆኑን ደግሞ ማንበብ አያስፈልግም። በፍኖት በህዳጉ የሚለውን ከቤተ ክርስቲያናችን ደግሞ ማንበብ ለምንድን ነው ያስፈለገው? በፍኖት በህዳግ መልክ እንዲታይ ተደርጓል ብሎ የሚለውን ነው። ከእንደገና ለህዝቡ ግልጽ እንዲሆን ካሜራ ከፍቼ ነው ማሳየው። እኔ ቀስ ብዬ ነው የማወራው። ይሄኛው ከቤተ ክርስቲያናችን የሃይማኖት አነጋገርና ከሚለው አንብበው በደንብ አድርገን። ያው እናንተ ደስ ለማሰኘት ከቤተ ክርስቲያናችን ሃይማኖት አነጋገርና ከግዕዙ ጋር እንዲስማሙ የተደረጉ ቃላትና አረፍተ ነገሮች አልፎ አልፎ ብሉይ ኪዳንን በተመለከተ ከዕብራይስጡ፣ ሐዲስ ኪዳንን በተመለከተ ከግሪኩ የተለዩትን በዕብራይስጡና በግሪኩ እንዴት እንደሚል በህዳጉ ከታች ማለት ነው። እዚህ አካባቢ የሚጻፈው ህዳግ የሚባለው ለማታውቁ ወይ ደግሞ በፍኖት መልክ እንዲታይ ተደርጓል ይላል። ኤርሚያስ አንድ ይቅርታ አድርግልኝና ፈቃደኛ ከሆንክ አናፖሎጂ የሚለው ሚዩት ታደርገዋለህ? ኖ ለምን? አየህ ቅድም አንተ እኔን ሚዩት አታርጉኝ ብለህን እንዳልክ ለምን ሚዩት ማንን ነው ሚዩት? ስለዚህ እኔ አሳውን ኦርቶዶክስ በሚመስል መልኩ ገባ። ኦርቶዶክስ በሚመስል መልኩ ቴንሽን እየፈጠረ ነው። የራሱ መልክ እየሰራ ስለሆነ ወይ የሚወያ ከሆነ እኔ ልውረድና አቅም ካለው ይግባ ከአንተ ጋር ይወያይ። አቅም ካለው አናፖሎጂ ለምንድነው ሚዩት እንዲደረግ የፈለግከው? ከዚህ መካከል ላይ ሌላ አይነት ዓላማ ነው እያራመደ ያለው። ስለዚህ እኔ ከወረድኩ በኋላ ከፈለግ ከሚዩት ፍተው። እኔ ከዚህ በኋላ እከታተለዋለሁ። ምን አይነት ኮሜንት ነው እዚህ ብሎክ ሚዩት የሚደረገው? እሱ ማንም ውክልና ሰጪ ውክልና አድራጊ ማንም አያደርጉም። ስለዚህ ሶሪ ታሜ ያልኩ ደምረው እዚህ ቤት እኔ ሚዩት የማደርገው ወይ ብሎክ የማደርገው አናፖሎጂ ቀጥሎ እነዚህን በዚህ ሁለት ጉዳዮች ላይ ከተናገረ ነው። ለምሳሌ ብሔር ተኮር ነገር ከተናገረ ሚዩት አይደለም ብሎክ ነው የማደርገው። አንድ አገራዊ ጉዳይ አገርን ሊያፈርስ የሚችል ነገር ከተናገረ ብሎክ አደርገዋለሁ ወይ ሚዩት አደርገዋለሁ። በእነዚህ ጉዳዮች ብቻ ነው የሚደረገው እዚህ ቤት። ስለዚህ አንድ ግልጽ ነገር እንገደ አሁን ሰማኛ አሁን አንተ እሱ እኔን አቴንሽን ስላደረገኝ ደስተኛ ሆነ ነው? ኧረ እኔ ያልሆንኩ ለምን ደሞ ነው? ስለዚህ ደስተኛ ካልሆንክ የሚያደርጋቸው እንቅስቃሴዎች ላይክ እኔ ኦርቶዶክስ እንዳልሆንክ አድርጎ ነው የሚጽፈው አለ። መልስለት፣ ሁለት ደቂቃ ልስጥህ ለህዝቡ መልስለት። ኦርቶዶክስ ትገባለህ፣ ትወያያለህ። እኔ ታች ወዳለሁ ገብተህ ትወያያለህ። እዚሁ ግባና ከፈለግ ሁለት ደቂቃ ነግረው ማረጋገጫ ያምጣ። እኔ ኦርቶዶክስ አለመሆኔ ማረጋገጫ ያምጣ። አንድ ሰው ወርድና አስገብተህ ማረጋገጫ ያምጣ። ካለበለዚያ ከገባ እዚሁ ገብተህ ካልገባም ሚዩት አድርጓል። ሁለት ደቂቃ ንገረውና እኮ ካልገባ ሚዩት አድርገዋለህ። ለምን አድርገዋለሁ እኮ ፈራ። ስለዚህ ከአንተ ጋር የእሱን ኮመንት ለምን አነባለሁ? ለምን ሀሳቡ ላይ አታረግም? ፈቃደኛ ከሆነ ለምን አይገባም? የማይፈራ ከሆነ ገብቶ ለምን አይወያይ? ምንድን ነው ያቅም ካለው ይግባና ይወያይ። አለበለዚያ ደግሞ እኔ እኮ አናፖሎጂ እኮ ቤት ከፍቶ ፎቶ ዘቅዝቆ የሚሳደብ እኮ የሚሰድበኝ ሰው ነው። እኔ አሁን እዚህ ስለመጣ ይሳደብ፣ ግን እኔ ስለሰደበኝ እንኳን ሚዩት አላረኩትም። ለምን አንተን ሰድቦ ነው ሚዩት አርግ ብለህ የምትለው ወይስ የተለየ ነገር? በቃ እዚህ ጋር የሚያራመደው እርምጃ ገባ ሌላ አይነት ስለሆነ ልጁ በእኔ መታወቅ ስለሚፈልግ እኔ ደግሞ እንዲታወቅ አልፈልግም። ፈቃደኛ ከሆንክ ሚዩት ነው እኮ ብሎክ አድርግ አላልኩም። እኔ ከጨረስኩ በኋላ ከዛ ትፈተዋለህ። ከዛ ገብቶ ይወያያል። ችግር የለውም። ደምሮ ፕሊስ ሀሳብ አታስቀይር። አይጽፍም፣ ምንም አይነት ኮሜንት አይጽፍም። ፕሊስ አፖሎጂ አትረብሸን። በቃ ደምረ ወደ ሀሳብ ግባ። ሌላ ጭቅጭቅ አትፍጠር። ኤርሚ የቀጥሉ አለቀ። እንደዛ አርፈ ቁጭ በል። ሚዩት አርጋችሁት ነው? ቆይ አናፖሎጂ ሚዩት አርጋችሁት ነው? አይ አልተደረገም። ኤርሚዬ አልተደረገም። ፕሊዝ መጥፎ ኮሜንት አትጻፍ። አለበዛ ግን አለ እኔ አዝናለሁ በአንተ ማለት ነው። ለምን እንድሰናከል እየገፋፋኝ ነው።
የማየውን ነገር ስለምናገሩ ከዚህ በኋላ ከዚህ በኋላ ከጻፈ የማየውን ነገር እናገረዋለሁ። ኦርቶዶክስ ነው የምታሰድበው አንተ ደደብ። ልንገርህ አንተ ሰደብከው እኮ ከዚህ በለጠ ስድብ ነው የምሰድበው፣ ክፉ ስድብ ማለት ነው። ከዚህ በኋላ ከጻፈ ይህንን የሚያደርግ ከሆነ ኦርቶዶክስን ነው የሚያሰድበው። እሺ ኦርቶዶክስን ማለት ነው። ከዚህ በኋላ ከጻፍክ ሚውት አያርጉ፣ ፔንቶች ሚውት አያርጉ። አሁን ግን ከጻፍክ መጥፎ ስድብ ሰድባለሁ። መጥፎ ስድብ ማለት ነው። እኔ ቤት ደግሞ ሰው እንደዛ እንድትሰድብ አልፈቅድም። በቃ ስለዚህ አርፎ ይቀመጥ። ፔሬድ መቀጠል እንችላለን አሁን። እሺ ቴንክ ዩ። ኦኬ በ1980 ዓ ም ላይ እንግዲህ በታተመው በዚህኛው እትም ላይ ኢየሱስ ይማልዳል ብላለች። በሮሜ 834 ላይ ባለው ቀጥታ ነው። ህዳግ ላይ ምን የሚያስቀመጠችው ነገር የለም። ይህንን አሁን ጠይቀህና ትመልስልኛለህ። 834 ይኸው እዚህ ጋር ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ የሚለውን በሮሜ 834 ላይ ተናገረች እና ህዳግ ላይ ግን ምን የሚያስቀመጠችው ነገር የለም። የግሪኩ እንዲላል ህዳጉ ላይ እንዲህና እንደዚህ ብላ ያስቀመጠችው ምንም ነገር የለም። ኦኬ በዚህ ስትገለገል ኖረች እና በ1946 ዓ ም የነበረው ላይ ልክ እንደዛ ነው። በዚህኛው ግን በ2000 ዓ ም ትርጉም ላይ ግን ይህን እንድትመልስልኝ የምፈልገው ለሚል ስለምታውቀው ማለት ነው። ሮሜ 834 ላይ እዚህ ጋር የሚናገረው ላይ የሚፈርደው ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው ክርስቶስ ኢየሱስ ነው ብላ ካለች በኋላ የግሪኩ ላይ ግን የሚማልደው ይላል አለች። ለምንድን ነው እዚህ ጋር የግሪኩ የሚማልደው ብሎ የሚለውን ቀጥታ የተጠቀመች ቤተክርስቲያን? የግሪኩን ስላልተቀበለች አይደል እንደዚህ ጋር የሚፈርደው ብላ ያለችው? እናት ቋንቋው ግሪክ ነው። ግሪኩ ያልተጠቀመውን ቃል እዚህ ጋር ባዕድ ቃል ያስቀምባቸው። ቅድም ምን ነበር ያነበብከው? በግዕዝና በግሪክ የተጻፈውን ጽሑፍ በህዳግ ላይ ከተቀመጠ በግርጌ ላይ ከተቀመጠ እንቀበላለን የሚል ጽሑፍ አላነበብክም? እኔ አላነበብኩም። ምንድን ነው እሱ? የቱ ይሄ መግቢያው ላይ ያነበብነው ነው? መግቢያ ላይ ያነበብኩት ነው። ስልክ ገባበት መሰለኝ። ብሎክ አድርጌሻለሁ። እሺ ሂጂና እዛ አሽቃባጭ መግቢያው ላይ ስናነብ ምን ነበር ያልከው? በግዕዝና በግሪክ የተጻፈውን በህዳጉ ላይ የተጻፈውን ቤተክርስቲያን ትቀበላል ይችላል አይልም። መጀመሪያ ያነበብክልኝ ደግማ አንብቦ ያልኩ ላይ ምን ይላል? ደግማ አንብቦ ያልኩ መቅድሙ ላይ ያለውን ነው አይደል? ያልከኝ መጀመሪያ አንብብ፣ ደጋግመህ አንብብ እያልኩ የነበርኩ ላይ ደግመህ ያልከው መጽሐፍ ቅዱስ መግቢያው ላይ ነው አይደል ብዬ የምልህ። ምን ይላል እሱ? መጽሐፍ ቅዱስ መግቢያው ላይ ያለው ምን ይላል? ልዩነት ሲገኝ ነው ያለችው። ልብ በል፣ ልዩነት ሲገኝ በፍኖት በህዳግ መልክ እንዲታይ እናደርጋለን ብላለች። በቃ ስለዚህ በህዳግ መልክ እንዲታይ እናደርጋለን ማለት በተዘዋዋሪ እንቀበላለን ማለት ነው። አይደለም? እንዲታይ እናደርጋለን። ኤርሚያስ እንዲታይ እናደርጋለን ማለት እኮ በተዘዋዋሪ እንዲታይ እናደርጋለን። የታየ ነገር ተቀባይነት አለው ማለት ነው። የታየ ነገር ልዩነት ሲገኝ ብሎ የሚለውን ቃል እንዳትረሳ። እንዲታይ እናደርጋለን፣ እንዲታይ እናደርጋለን የሚለውን መቀበል አለባ እንዴ። በመጀመሪያ ምልህን ስማኝ። እኔ ለምን እቀበላለሁ? እሷ ልዩነት ሲኖር ነው ብላ ያለችው አይደል? ልዩነት ስላለ ልዩነት ያለበት ላይ እኔ ግድ ከኔ ጋርም ተማክራ አይደለም ልዩነት ያለውን ነገር ቀይራሉ ብላ ያለችው። ቤተክርስቲያን ስለሆነች የራሷ ስልጣን ስላላት ኦኬ ያደረገች ማለት ነው። አሁን ልዩነት ሲታይ በፍኖት በህዳግ መልክ እንዲታይ እናደርጋለን አለች። የኔ ቤተክርስቲያን አይደለችም፣ የኦርቶዶክስ ማለት ነው። አድምጠኝ። ልዩነት ታይቷል ማለት ነው አይደል? ልዩነት ሲገኝ ብላ ስላለች ልዩነት ታይቷል አይደል? አሁን ልዩነት ምንም እዚህ ጋር የታየ ልዩነት ምንም ታይቷል እኔ የምነግር ነገር የታየ ልዩነት ምንም የለም። 81ዱም የ2000 ልዩነት ከሌለ ደምረው ፕሊዝ። የሚታይ ልዩነት ከሌለ ይማልዳል ብሎ የሚለው በአቡነ ተክለ ሃይማኖት እትም ላይ ያስቀመጠችውን ለምንድነው በአቡነ ጳውሎስ እትም ላይ ያለውን? ይሄ አቡነ ጳውሎስ እትም ነው፣ ይሄ አቡነ ተክለ ሃይማኖት እትም ነው። ልዩነት ከሌለ ልዩነት ካለ ነው ያለችው። ምን ብላ ነው ያለችው? ይኸው ላምጣውና እንደገና ላስነብብ። ልዩነት የለም ብለሃል አንተ። ልዩነት ከሌለ ለምንድን ነው ይማልዳል ብሎ የሚለውን ይፈርዳል ብላ ያስቀመጠችው? እንደዚህ ይላል። ይኸው
ከግዕዙ እና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞ ተስተካክሎ ሊታተም ይችላል። ከቤተ ክርስቲያናችን የሃይማኖት አነጋገርና ከግዕዙ ጋር እንዲስማሙ የተደረጉ ቃላትና አረፍተ ነገሮች አልፎ አልፎ በብሉይ ኪዳን በሚመለከት ከዕብራይስጡ፣ ሐዲስ ኪዳን በሚመለከት ከግሪኩ የተለዩትን በዕብራይስጡና በግሪኩ እንዴት እንደሚል በህዳግ በፍኖት መልክ እንዲታይ አድርጓል። ምን ያሉትን የተለዩትን ተደርጓል። ቃሉ በደንብ አንብቧ። ተደርጓል ነው የሚለው። አድመጠኝ ብራዘር፣ አድመጠኝ። ከግሪኩና ከዕብራይስጡ ምን ያሉትን እችን ቃል አንብብልኝ። ከዕብራይስጡ ሐዲስ ኪዳን በሚመለከት እችን ቃል ከግሪኩ ቀጥሎ ብሎ የሚለውን አንብብልኝ። ከግሪኩ የተቀበሉትን የሚለው የተለዩትን፣ ከግሪኩ የተለዩትን፣ ከሐዲስ የተለዩትን በዕብራይስጥና በግሪኩ እንዴት አየህ፣ እዛ መልሱ እኮ እዛ ጋር አለ። በዕብራይስጡና በግሪኩ እንዴት ይኸው አንብቧ ጨርሶ። በግሪኩና በዕብራይስጡ ልዩነት ሲታይ እንዴት እንደሆነ ልዩነት ሲታይ በህዳግ በፍኖት መልክ እንዲታይ ተደርጓል ብላለች አይደል? በቃ አለቃ። በዕብራይስጡና በግሪኩ የግሪኩ ምንድን ነው የሚለው? እንደማመጥ የግሪኩና የዕብራይስጡ ቃል ለምንድነው እዚህ ጋር ማነው የግሪኩና የዕብራይስጡ ቋንቋ የገባው ለምንድን ነው? የብሉይ ኪዳንና የአዲስ ኪዳን እናት ቋንቋ ስለሆነ ነው አይደል? አሁን በዕብራይስጡ ይፈርዳል የሚማን በግዕዙ ይፈርዳል የሚለው የተቀመጠው የጠየቁን እኔ ስለ ዕብራይስጥ ስለ ግሪክ ስለ ግሪክ እባክህ ደምረው እባክህ ልለምንህ እባክህ። የዕብራይስጡና የግሪኩን ሳወራህ የዕብራይስጡና የግሪኩ እናት ቋንቋ አይደል ወይ ለመጽሐፍ ቅዱስ አልኩህ አይደል? እሺ የዕብራይስጡና የግሪኩ እናት ቋንቋ ለመጽሐፍ ቅዱስ ቋንቋ ነው። የዕብራይስጡ ለብሉይ ኪዳን የግሪኩ ደግሞ ለአዲስ ኪዳን ለአዲስ ኪዳን እናት ቋንቋ ነው ማለት ነው። የግሪኩ አዲስ ኪዳን ኢየሱስን ይማልዳል ነው አደል ብሎ የሚለው። የግሪኩ እናት ቋንቋው ኢየሱስን ይማልዳል ብሎ ካለ ለምንድነው የግዕዙ ይፈርዳል ብሎ ይላል ብላ የሚለውን ቃል ባዕድ ቃል አምጥታ የጨመረች? ይህን ትርጉም ምን ብላ አስቀመጠች? ቤተክርስቲያን ግርጌ ላይ ምን ብላ አስቀመጠች? የግሪኩ ይፈርዳል ብሎ ያስቀምጣል ብላ አስቀመጠች። አለም ለምን ታስቀምጣለች? እንደ ለምን አታስቀምጥም? ፍቹን አስቀመጠች። እውነተኛ ፍቹን ነዋ። ከቦታው ማነው ንቀይ ያላት? መጀመሪያ እውነተኛ ፍቹን እኮ አስቀመጠችልህ ወንድም። ከቦታው ይማልዳል ብሎ የሚለውን ቃል ይሄንን ቃል የግሪኩ የሚማልደው ይላል እናት ቋንቋ የሚማልደው ይላል ከተባለች ለምንድን ነው ይሄንን ቃል ከዚህ ጋር ነቅላ አውጥታ በዚህ ቃል ፈንታ ኦሪጂናል ቋንቋ ኦሪጂናል ቴክስቱ ግሪኩ የማይለውን ይፈርዳል ብሎ የሚለውን ባዕድ ቃል ስራዋ አስገብታ ዋናውን ቃል ግን እንደ ጥርስ መንጋጋ ነቅላ አውጥታ ለምን እዚህ ጋር አስቀመጠች ነው የምልህ፣ እዚህኛው ላይ በሌለበት። እሺ ቴንክ ዩ። እዚህ ጋር ዋን ሞር ታይም ነው በቃ። እኔ ከዚህ በኋላ አላወራም። ከፈለግ ትቀበላለህ፣ ከፈለግ አትቀበልም። ይሄኛውን የግርጌውን ጽሑፍ ስታስቀምጥ ልክ ነው ልክ አይደለም ብላ ነው ያስቀመጠችው። ይህን መልስልኝ እሺ። የግሪኩ የሚማልደው ብሎ ይላል። ልክ ነው ልክ አይደለም ብላ ነው ያስቀመጠችው። ልብ በል የግሪኩ የሚማልደው ብሎ የሚለውን የማስቀመጥ ልክ ነው። ኤርሚ አዳምጥኝ። ይህን የግሪኩ ብላ የሚማልደው ይላል ካለች ልክ ነው ልክ አይደለም ብላ ነው ያስቀመጠችው። ልክማ እንዳልሆነ ከዚህ ጋር ነቅላ አውጥታ ይሄኛው አሁን የግሪኩ ሚዩት እንዳደርግ እንዳታደርገኝ። ሳወራ በአውቶማቲክ አታውራ፣ ተደማመጥ። ጠይቀኝ አይደል? አውርቼ ሳልጨርስ ካፌ ላይ አትንጠቀኝ። የግሪኩ የሚማልደው ብሎ የሚለውን ቃል ግዴታ ስላለባት ነው የጻፈችው። ያስገድዳታል ራሱ። ትቀበለዋለች አትቀበለውም ነው አድምጠኝ። አትቀበለው። ካልተቀበለችው የግሪኩ የሚማልደው ይላል ብላ ለምን አስቀመጠች? ካልተቀበለችው ግዴታዋ ስለሆነ ስለምትጠይቅ ግዴታዋን ትቀበላለች አትቀበልም? ግዴታዋ ማለት ምን ማለት እንደሆነ ታውቃለህ?
በግሪኩ ላይ ያለውን በፍኖት በህዳግ መልክ እንዲታይ ማድረግ በኢትዮጵያ መጽሐፍ ቅዱስ ማህበር እናሳተማለን የተባሉ የትኞቹ ቤተክርስቲያናት ግዴታቸው ናቸው ማሳየት አለባቸው። እምቢ ካሉ በዓለም አቀፍ ደረጃ ይጠየቃሉ። ብፁዕ አቡነ ጳውሎስ ፓትርያርክ የኢትዮጵያ ኦርቶዶክስ የነበሩት ጳጳስ የዓለም አቀፍ አብያተ ክርስቲያናት ሁለተኛ መጠይቀ እዚህ ጋር አልጨርስ። ለምንድን ነው በጌታ ሚዩት አድርጌያለሁ? እንደዚህ አታድርግ አንተ። እንዴ እኮ ነውር እኮ ነው። ሳልጨርስ እንዴት ካፌ ላይ ገብተህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብዬ ምን እንድናገር ሳላቅ ለምን ገብተህ ታቋርጠኛለህ? ከዚህ በኋላ ካደረክ ይቅርታ አድርግልኝ። በቃ ታች ውረድና እዛው የምትሰማውን ካለ ስማ፣ ካልሆነ ቤት ከፍተህ ያው የምትሰድበኝን መሳደብ ትችላለህ። ኦኬ ቴንክ ዩ። ለምን እኔን ሀሳብ ሳጨርስ ለምን ትንትላለህ? አንተ ስጨርስ እኮ ዝም ብዬ እጠብቃለሁ ሰው እንዲሰማ ማለት ነው። አስጨርሰኝ ሀሳቤን። ይሄንን የማድረግ ግዴታ አለባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ወድ አይደለም ተገዳ ማለት ነው። ለምን በኢትዮጵያ በዓለም አቀፍ አብያተ ክርስቲያናት ትጠየቃለች። ትጠየቃለች። ስለዚህ እንዳትጠየቅ በህዳግ መልክ የማሳየት ግዴታ አለባት። እሷም ብቻ አይደለችም፣ ወንጌላውያንም ካቶሊካንም ማንም መጽሐፍ ቅዱስን ጽፋለሁ ብሎ ካለ ከእናት ቋንቋው የተለየ ሥላሴ አማንያንን ብለው እስካሉ ድረስ ከእናት ቋንቋ የተለየ ነገር ካለ በህዳግ መልክ ማሳየት ግዴታቸው ነው። በማህበሩ ይጠየቃሉ፣ በዓለም አቀፍ ደረጃ ማለት ነው። ልብ በል ደምረው እንጂ እንደ ትምህርት ከሆነ ግን ኢየሱስ ይማልዳል ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለውም። ስለማትቀበለውም ነው በዚህኛው ትርጉሟ ላይ የተቀበለችውን በዚህኛው ትርጉሟ ላይ ማረምና ማሳከል የጀመረችው ማለት ነው። ስለዚህ አሁን አንተ ይህንን እቀበለዋለሁ ብለህ ካልክ እሰየው፣ ጥሩ ቀጥለው። አሁን ትችላለህ እየተለማመደ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2000 እትሙን ነው የመጀመሪያ መጽሐፍ ቅዱስ ብላ የያዘችው አይደለም። ቴንኪው። የ2000 እትሙ የመጀመሪያ መጽሐፍ ቅዱስ ብላ ካልያዘች ከዛ በፊት የነበሩትን መጽሐፍቶች የምታምንበትና የጻፈችው ትክክል ነው ብላ የምታምን ከሆነ ያኔ የሮሜ 8:34ን ትክክል አይደለም ይማልዳል የሚለው ትክክል አይደለም ይፈርዳል ነው በሚል ያስቀመጠችበትን ሀሳብ አምጥታ አሳይኝ። ምንም ምንድን ነው? እሺ እንደገና ልድገምልህ። ከዚህ በፊት 1980 የታተመው መጽሐፍ ይማልዳል በሚል የተቀመጠው አለም እሱ ትክክል አይደለም የሚሆነው ይፈርዳል የሚል ነው ብላ ማለት የጻፈችበትንና ይፈርዳል የሚለውን ብላ ያጸናችበትን በግርጌ ያጻፈችበትን መጽሐፍ ታሳይኛለህ? አይ እንደዛማ ብላ መጽሐፍ ቅዱስ ላይ እንደዛማ ብላ አትጽፍም። በቃ ስለዚህ ይህንን ብላ መግቢያው ላይ ያለውን መቅድም ላይ ነው። ቋደ መጠኛ ጥያቄ ጠይቀኝ አይደል? ጥያቄ ለጠይቀኝ እንድመልስ ጥያቄ እኮ ጠይቀኝ፣ ከዛ መልሱ ልመልስልህ። እንደዛማ ብላ ቃል በቃል አትጽፍም። በአንደበቷ ግን ኢየሱስ ይፈርዳል እንጂ ይማልዳል ብለን አንልም። ይማልዳል ብሎ የሚለውን ቃል ለኢየሱስ ክርስቶስ አይቀጸልም ብላ ታስተምራለች በመምህራኖቿ አውደ ምሕረቷም ላይ ከአውደ ምሕረቷም ውጭ ማለት ነው። ግን እንደማትቀበል ከሚያሳየው ነገር አንዱ አሁን እዚህ ጋር ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ ብላለች። ብዛት አላቸው ማለት ነው። ባዕዳን ቃላት ካለ ቃል አይለም፣ ቃላት ብዛት አላቸው ማለት ነው። ባዕዳን ቃላት ቢገኙ ያለችው ቢገኙ ከአንባቢያን የሚቀርብልንን ያው አስተያየት ማለት ነው። ያነበበ ሰው የሚያቀርቡላቸውን ለምሳሌ ሮሜ 8:34 ላይ እዚጋ ያለውን ይፈርዳል ብላችሁ ብትሉት ብያሉ እንደዚህ ከህዝብ እሱ ማን አለ? ይኸው ማን አለ? ከአንባቢያን አንድ ቃል ሁለቴ ሶስቴ አትድገም ደምረው ማን አለ ብሎ የሚለውን አንዴ ጠይቀኝ አይደል? ሁለቴ ሶስቴ አትድገመው። ይኸውልህ ከአንባቢያን የሚቀርቡልንን ይላል አይደል? ከአንባቢያኑ እንደሚቀርብላቸው ይህን መጽሐፍ ቅዱስ አተመቸው አይደል? የኢትዮጵያ ኦርቶዶክስ ታሪክሰ ምዕመናኗ ናቸው አይደል የሚያነቡት? አንባቢዎቹ ምዕመናኗ ሲያነቡ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ አለች። ለምንድን ነው እዚህ ጋር ሁለት ቃላቶች ማለት ሁለት ቋንቋዎችን ተጠቅማ ነው መለኪያ ያደረገችው? መሆን የነበረበት ከዕብራይስጡና ከግሪኩ ጋር የማይገናዘቡ ነበር መባል የነበረበት። እዚህ ጋር ግን ግሪክና ዕብራይስጥን ሳትጠራ ግዕዝና አማርኛ እንደ እናት ቋንቋ ተቀምጠው ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ይላል።
ሲጀምር የመጽሐፍ ቅዱስ ቃላት ከግዕዝና ከአማርኛው ጋር በመጀመሪያ መገናዘብ የለበትም። በመጀመሪያ መገናዘብ ያለበት ከእናት ቋንቋ ከዕብራይስጥና ከግሪክ ጋር ነው። ከዕብራይስጥና ከግሪክ ጋር ግን ከተገናዘበ ወይ ደግሞ ከተስማማ በኋላ ወይ ደግሞ ከዛ ከተቀዳ በኋላ ወደ ግዕዙና ወደ አማርኛው ሲተረጎም የግሪኩና የዕብራይስጡ ቃል እንደሚለው የቋንቋው ሊቃውንት ሲተረጉሙት ወደ ግዕዙና ወደ አማርኛው ሲያመጡ አቻ ቃላቶችን ካገኙ አምጥተው ይጠቀሙበታል ማለት ነው። አሁን እዚህ ጋር ግን ያደረገችው እሷ ከአንባቢያን የሚቀርቡልን ሰብስበን ብላ ያለችው ከአንባቢያን እንዲቀርብለት የተሰበሰበው ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡትን መርምሩ ነው፣ ፈልጉ ነው። ስለዚህ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ የግዕዙ ወይትዋቀስ ብሎ የሚለውን ቃል ይፈርዳል ብላ ተርጉመዋለች አይልም። ኦኬ ፈረደ ብሎ የሚል ትርጉም ቢኖረው ከኔ ይልቅ መርጌታ ስላለ ግሱ እንደዛ ብቻ አይልም። ኦኬ ተከራካሪም ተሟጋችም ነው ይላል። ወይትዋቀስ ማለት የሚሟገት የሚከራከርም ጭምር ነው። አለቃ ደስታ ተክለወልድ ማለት ከሳቲ ብርሃን ተሰማ ማለት ሶሪ አለቃ ኪዳነ ወልድ ክፍሌ እንደዛ ነው ያስቀመጡት። ስለዚህ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት የተባሉት እነማን ናቸው? ቀጠሮ ነበር የሰጠችው ለሚቀጥለው ጊዜ ለህትመት ሲቀርብ በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞና ተስተካክሎ ሊታተም ይችላል ብላ ቀነ ቀጠሮ ሰጥታለች። አስቀድማ ማለት ነው 1980 ዓ.ም ላይ ስታሳተም። ያንን ጊዜ ግን በምቹ ጊዜ ትጠብቅ ስለነበረ እንደዚህ ይላል በዚህኛው መግቢያ ላይ የተሰራውን ወንጀል ለማየት ከፈለክ ማለት ነው እንደዚህ ይላል። ያለው እድልፋን ተጠቅም እሰጣለሁ የፈለግከውን ነው የምታወራው እሰጣለሁ። እዚህ ጋር አንብብልህ በዚህኛው ቀጠሮ የሰጠችውን መቅድሙ ላይ ዚህኛው ላይ በ2000 ዓ.ም ላይ ስትናገር ምን ይላል? በ1947 እና በ1980 ዓ.ም በአንድ ጥራዝ ተጠቃሉ። ጆኒ ፋን ክፈት ፕሊስ። በ1980 ዓ.ም በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊው ልብ በል ደምረው ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ማለት ከግሪክ ማለት ነው ጋር እየታየ የታረመ ነው ቢባልም የትኛው ይሄኛው ማለት ነው የቀድሞ ትርጉም ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመላከተ አልነበረም። እንዴ ግዕዙን መሰረት እኮ ማድረግ አይጠበቅበትም። ለምን? ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ አይደለም። ራሷ እንደጻፈችውም ቤተክርስቲያኒቱ እንደምታምነው የመጽሐፍ ቅዱስ መሰረታዊ ቋንቋ ብሉይ ኪዳን በተመለከተ ዕብራይስጥ፣ አዲስ ኪዳን በተመለከተ ግሪክ ነው። እዚሁ ግሪክና ዕብራይስጥ ብላ ነግራን። ይኸው በሊቃውንት አባቶቻችን ያተረጓጉም ስልት ከመሰረታዊው የግዕዝ ዘር ጋራ በመስማማት ተተርጉሞ በአንድ ጥራዝ ተጠቃሎ ለአገልግሎት የቀረበ አልነበረም። የትኛው የቀድሞ ትርጉም አለ? ይሄኛው ግዕዙንና አማርኛውን ይኸው የአባቶችን ያተረጓጎም ስልት የተባለው እና ከመሰረታዊው የግዕዝ ዘር ግዕዝ የኢትዮጵያ ቋንቋ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ለጥቅም ታውላለች ለአገልግሎት። የመጽሐፍ ቅዱስ መሰረታዊ ቋንቋ አይደለም፣ ብልግና ነው፣ ነውር ነው። እንግሊዘኛ የመጽሐፍ ቅዱስ መዝገበ የኢትዮጵያ የመጽሐፍ ቅዱስ እናት ቋንቋ አይደለም። ስፓኒሽ፣ አረብኛ፣ ዋቴቨር የትኞቹንም ቋንቋ ይጠሩ የመጽሐፍ ቅዱስ እናት ቋንቋ አይደለም። ብሉይ ኪዳንን በተመለከተ ዕብራይስጥ ነው። አዲስ ኪዳንን በተመለከተ ግሪክ ነው። ታዲያ ለምንድነው መሰረታዊ የግዕዝ ዘር የተባለው? ማን ነው ግዕዝን መሰረት ያደረገው? ማን ነው አማርኛን መሰረት ያደረገው? ማን ነው እንግሊዝኛ መሰረት ያደረገው? ማን ነው ስፓኒሽን፣ አረብኛን መሰረት ያደረገው? መሰረት አይደሉም። ግዕዝ መሰረት አይደለም። አማርኛ መሰረት አይደለም። ኦሮምኛ መሰረት አይደለም። አረብኛ መሰረት አይደለም። ቻይንኛ መሰረት አይደለም። እንግሊዝኛ፣ ስፓኒሽኛ መሰረት አይደለም። መሰረት ከተባለ የመጽሐፍ ቅዱስ መሰረት ብሉይ ኪዳን በተመለከተ ዕብራይስጥ፣ አዲስ ኪዳን በተመለከተ ግሪክ ነው ማለት ነው። ከዛ በኋላ የተደረገውን ወንጀል ይኸው ኦኬ። ግዕዙን መሰረት ያደረገ ልዩነቶችን ያመላከተ አልነበረም ካልሽ በኋላ በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች ደምረው ወልዴ ይኸውልህ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም። ምን አገባት የኢትዮጵያ ኦርቶዶክስ ቤተክርስቲያን? በጴንጤዎች የአተረጓጎም ስልት የቀረበ አይባልም አይደለም ተብሎ ከተባለ ነውር እኮ ነው። የጴንጤን የአተረጓጎም ስልት ተከትለህ አይደለም መጽሐፍ ቅዱስ የምተረጉመው። እሺ ድርጠኛ ኤርሚያስ አንተ ብቻ እኮ የምታወራው ስብከት ነው።
እየተወያየን ከሆነ እድል ስጠኛ። እሰጥሃለሁ። እያወራ ነው። የፈለግከውን ደቂቃ እሰጥሃለሁ። እንደዚህ ግን እንዳታቋርጠኝ። ኦኬ፣ እንደዚህ እንዳታቋርጠኝ። የፈለግከውን ደቂቃ ወስደህ ታወራለህ። ቃሌ ነው። እንደዚህ እንዳንተ እንኳን መሀል አልገባብህም። ጨርሻለሁ እስክትል ድረስ አሳማሃለሁ ማለት ነው። የተነሳው ዝም ብሎ ብጭቅ አይደለም። እንትና ደምረው ኤርሚያስ ደምረው አይደለም። የምናወራው መሰረታዊ ጉዳይ ነው። ወደ ዋናው ጉዳይ ላይ ከመሄዳችን በፊት ይሄ ዋናው ጉዳይ ስለሆነ ማለት ነው። ስለዚህ ሙሉ በሙሉ ግዕዝን መሰረት ያደረገ ልዩነቶችን ያመለከት አልነበረም። በዚህ ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን ያተረጓጎም ስልት የቀረበ አይደለም የሚል አስተያየት ከብዙ ሰዎች ዘንድ እንደነበረ የሚታወቅ ነው። ከብዙ ሰዎች ዘንድ እዚህ ላይ አስተያየት ከአንባቢያን የሚቀርብልን ሰብስበን ብላለችው። ሰበሰበች ማለት አንባቢያኑ ሰብስበው ነገሯት። ከዛ በብዙዎች ዘንድ ነበረ የሚታወቅ ነው ካለች በኋላ እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጥን ስራውን ከጀመርንበት በኋላ ቅድሚያ የሰጠነው የቅዱሳት መጽሐፍ ዝግጅት ነው። ምክንያቱም ከላይ እንደተገለጸው ቤተክርስቲያናችን በራሷ ልጆች በራሷ ቋንቋና ያተረጓጎም ስልት በራሷ ቋንቋ በራሷ ልጆች ግዕዙን መሰረት ያደረገ ምን አመጣው? ግዕዝን ዕብራይስጥና ግሪኩን ለምን መሰረት አድርጋ አጽፍም? እናት ቋንቋ ነው ብላን አልነበረም እንዴ? ማጭበርበር ይባላል። ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ መጽሐፍ ቅዱስ እንዲኖራት ማድረግ ከፍተኛ ምኞቶቻችንና ጸሎታችን ነበር ይላል። ስለዚህም በ1986 ዓ.ም በሊቃውንት ጉባኤ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት ቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጽሐፍ ዝግጅት የሊቃውንት አቋቁመን ስራው ተጀመረ። በጊዜው ስራውን በቅርብ እየተከታተልን ከጉባኤ የሚቀርቡልንን ሀሳብ መሰረት ለስራው የሚያስፈልገውን ሁሉ ለማድረግ ጉባኤውን በማጠናከር ልብ በል የግዕዙን ዘር መሰረት አድርጎ ልብ በል ዋናው ማነው? መሰረቱ የግዕዙ ዘር ነው። ከዛስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽርህ ጋራ እየተያየ እንዲሰራ ልዩነት ቢገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራውም በዚህ አይነት ተጠቃሎ በ1992 ዓ.ም ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠኑ መመሪያ መሰረት ከላይ እንደገለጥኑ የዕብራይስጥንና የግሪክ ቋንቋ አዋቂዎችን አማካሪ እንዲሆን አድርገን በግዕዙ ዘር መሰረት እንዲሰራ አዘዝን። ዕብራይስጥና ግሪክን መሰረት አድርጋችሁ እንዳትጠቀሙ ብላ ማለት ነው። እኛ እንዲታተምልን የምንፈልገው አሁን አለች እንዲታተምልን የምንፈልገው ግዕዙን መሰረት አድርገን እንዲታተምልን የምንፈልገው ብላ ግዕዙን መሰረት አድርጉልኝ፣ ከግሪኩና ከዕብራይስጡ ጋር ግን አስተያዩት፣ ዋናው ግን ግሪኩን መሰረት ያደረገ አትሙልኝ ብላ አለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የማይረሳውን ትውልድ የማይረሳውን ወንጀል ሰራች። የራሷ ኦርቶዶክስ ቤተክርስቲያን ሊቃውንት እነ ዶክተር ዲያቆን ያረጋል አበጋዝ ሁሉ ጭምር ሳይቀር ውስጡን ለቄስ ነው ብሎ ያሉትን መጽሐፍ አሳተመች ማለት ነው። አብዛኞቹ ሊቃውንቱ አይቀበሉትም ይህን መጽሐፍ ቅዱስ። አሁን እንደሜት ትችላለህ ማለት ነው። ጋይድ የፈለግከው እንዳይቃ። እሺ ቴንክ ዩ። የ1980ውን መግቢያ አስነበበኝና ከላይ ያለው መግቢያ አስነበበኝና ከዛ በኋላ መጠይቅን ጥያቄ ትመልስልኛለህ። ለምን ጠይቀኛለህ? እኔ እንዴ እዛ ጋር ይኸውልህ አይመለከተኝም። ለምን ጠይቀኛለህ? በራስህ መጽሐፍት ላይ እኔ መጠየቅ ያለብኝ እኔ ለምን ጠይቀኛለህ? ኦኬ ምን ይላል መግቢያው ላይ ምን ይላል? ይሄን የኔ ፓስተሮች አይደሉም። እሺ የትኛው አሁን ይማልዳል ብለው እሺ ችግር የለውም። እሺ እዚህ ጋር ያላችሁ ሁላችሁም እንድታውቁ የሚያስፈልገው ነገር ምንድነው? ሮሜ 8:34ን የትኛውም የመጽሐፍ ቅዱስ አንባቢያን ይማልዳል የሚለውን ወደ ይፈርዳል የሚል ቀይሩልን ብለው የተጻፉበት ፒቲሽን የትኛውም የቤተክርስቲያን አማኝ የትኛውም የቤተክርስቲያን የመጽሐፍ ቅዱስ አዋቂ ሊያመጣ አይችልም። ይማልዳል የሚለውን ወደ ይፈርዳል በሚል ይቀየርልን በሚል ማለት ነው። ማንም ሊያመጣ አይችልም። ማንም። ምክንያቱም እዚህ መቅደም ላይ የተነገረውና ኤርሚያስ አበበ እያነበበው ያለው አይገናኝም። ስለዚህ አሁንም ቢሆን በእንቲአነ ወቲያቀስ በሚለው ቃል ውስጥ ማለት ግዕዝ ውስጥ ያለውን የፍቺ የግሪኩ ምን ብሎ ይፈተዋል ብላ የተናገረችው ቤተክርስቲያን ይማልዳል ብላ ነው የፈታችው። ስለዚህ አሁንም ምንም የሚያከራክርና ለውዝግብ የሚፈጥር ነገር የለም። ስለዚህ አሁንም እኛ መናገር የምንችለው ኢየሱስ ክርስቶስ አንድ ጊዜ በስጋው ወራት የፈጸመው ምልጃ ለዘላለም ነው ብለን ነው የምናምነው። ለዘላለም
ለዘላለም ነው ብለን ነው የምናምነው። ስለዚህ ኢየሱስ ክርስቶስ አሁንም እንደ ሰው ሆኖ ይለምንልናል ብለን አናምንም፣ አምነንም አናቅም። ስለዚህ ይህንን ኤርሚያስ ያመጣውን ሀሳብ እንግዲህ ውድቅ የሚያደርግበት ምንድን ነው? የግርጌ ሀሳቡ ነው። የግርጌ ሀሳቡ ይላል ብላ ቤተክርስቲያን የግሪኩን ቋንቋ አልቀበልም አላለችም። ስለዚህ አልቀበልም ብላ እስካላለች ድረስ ይላል ብላ የምትለውን ነገር መቀበል መቻል አለብን። ወደ ሌላ ጥያቄ የምትገባ ከሆነ እንግባ፣ አለበለዚያ በዚህ ላይ መከራከር መቻል የለብንም። ቴንኪው። ሚዩት ነህ ብራዘር፣ ሚዩት ነህ። ሶሪ። እሺ ቴንኪው ደሜ። አየህ ስጨርስ እንደጨረስኩ ብለህ ስትል ነው የገባሁት። ይሄን ትርጉም ትቀበለዋለህ አይደል? እኮ የግሪኩ የሚለውን የሚማልደው ይላል። ይሄን መጽሐፍ ትቀበለዋለህ አይደል? የግሪኩ የሚማልደው ይላል የሚለውን እቀበላለሁ። ይሄኛውንስ የሚፈርደው የሚለውን ትቀበለዋለህ? የሚፈርደው የኮነኔ ፍርድ አለም ኢየሱስ ክርስቶስ አሁን ላይ ኖ እኔ የምን ፍርድ ነው አይደለም ያልኩህ። ኢየሱስ ፈራጅ ነው ወይስ አማላጅ ነው አሁን? እሺ እሱኛውን ቃል በግዕዝ ምንድን ነው የሚለው? ይፈርዳል የሚለው በግዕዝ አይልም። በግዕዝ ምንድን ነው የሚለው? በግዕዝ ብዙ ትርጓሜ ስላለው ማለት ነው። ይፈርዳል በግዕዝ ሮሜ 8:34 አዳምጠኛ ወንድም አለሜ፣ ሮሜ 8:34 በግዕዝ ምንድን ነው ብሎ የተጻፈው? በግዕዝ እኔ እኮ ስለማትሰማ ነው ራስህ ስለምጮህ የራስህ ድምፅ እየረበሸ መሰለኝ። ደጋግሜ ነገርኩህ ለሶስተኛ ጊዜ። አሁን ያወራሁ አንተ ታወራለህ። ወይትዋቀስ ነው የሚለው የግዕዙ እኮ በቃ ወይትዋቀስ ማለት ምን ማለት ነው ታዲያ? እኮ ወይትዋቀስ በእንጣነ እንግዲህ በተደጋጋሚ ስለኛ ምን የሚል ነው? የሚከራከር ማለት ነው። የሚማልድ የሚከራከር ነው የሚለው አለቀ። ስለዚህ አሁንም እየነገርኩ ያለሁት ይሄንን ይፈርዳል የሚል በግዕዝ ካላመጣ ምንድነው ማስረጃ? እኔን እንዳመጣጠብከ ቤተክርስቲያን ማስረጃ ምንድን ነው እያልኩ እኮ ነው። ታዲያ እንደዛ ካልሆነ ልብ በሉ ወገኖች፣ ወንድሞች፣ የመጀመሪያው ግዕዝ ነው ብለኸኝ የራሱ ተደምረው እስኪ ነገር 20 ሰከንድ የመጀመሪያው የግሪክ የግዕዝ ቋንቋውን ነው የምትቀበለው ቤተክርስቲያን ብለህ ገባ። ይፈርዳል የሚለውን ነገር ደግሞ በአማርኛ ተተርጉሞ በግዕዙ ግን ወንቲያነ በንቲያቀስ የሚለውን ቃል የምትጠቀመው ካልክ በንቲያነ ወንቲያቀስ የሚለው የምትጠቀመው ቃል ያ ትርጉም ደግሞ ይማልዳል፣ ይከራከራል ብላ ነው የምትተረጉመው ካልከኝ ይሄኛውን እንዴት አንተ አምነህ ተቀበልክ? የግዕዙ ለምን እቀበላለሁ? ራስህ አምነህ የተቀበልከው ይፈርዳል። የግዕዙ ለምን አትቀበልም? እንደዛ ከሆነ የግዕዙን እኮ ከምንቀበል ከሆነ የግዕዙ እዚህ ጋር ይማልዳል ብሎ ከሚለው ጋር ነው የሚስማማው። ለምን ይሄን የግዕዙ ለምን አወጣችሁ ነው ብዬ የምልህ። የግዕዙ ለምን አትቀበልም? የቤተክርስቲያን ዋና ትርጉማ ግዕዝ የጠየቅኩህን ጥያቄውን በደንብ ስማ። ከጥያቄ ለማምለጥ አንተ ሁሉ ቀን በመጮህ ነው። በቃ ቀስ ብለህ አውራ። ልብ በል። እኔ አሁን አንተ እንድትቀበለው የተጻፈልህ መጽሐፍ ሳትቀበል እኔን ተቀበለው አትበለኝ። ኦኬ አንተ ይሄን ቃል እዚህ ጋር ስለኛ የሚፈርደው ብሎ ኢየሱስ ክርስቶስ ነው ብሎ ክርስቶስ ኢየሱስ ነው ብሎ የሚለውን ቃል ትቀበለዋለህ አትቀበለውም? ቀስ ብለህ መልስልኝ። በግዕዙ እቀበላለሁ። በግዕዙ የተጻፈውን የአማርኛውን ትቀበለዋለህ አትቀበለውም? በግዕዙ የተጻፈውን እቀበላለሁ እኮ የግዕዙ ይፈርዳል ብላ ተርጉመዋለች ሊቃውንቱ። ትቀበለዋለህ አትቀበለውም? ይሄን ቃል በግዕዙ ያለውን እቀበላለሁ። አማርኛውን ትቀበለዋለህ አትቀበለውም? ይሄን ቃል በግርጌ ያለውን ደግሞ እቀበላለሁ። አማርኛውን ትቀበለዋለህ አትቀበለውም? ይሄን ቃል አሁንም ያው መከራከር ከሆነ እኔ የግዕዙ ነው የምቀበለው። እሺ እኮ የግዕዙን መሰረት አድርገው የተተረጎሙ ግዕዙን ይፈርዳል ብለዋለች እነሱ እኮ። የግዕዙ ቃል ወደ ይፈርዳል የሚል ትርጓሜ ስለማይሰጥ ለእኔ የሚመቸኝ የግዕዙ ቃል ነው። ኦኬ ስለዚህ የግዕዙ ቃል ይፈርዳል ብሎ የሚለውን እሷ ደግሞ ይፈርዳል ብሎ የሚለውን ይተረጉማል ብላ ነው ያስቀመጠችው። ምን ብላ የምትናገር በግዕዙ ምን ትላለች? ወይትዋቀስ የሚለው ተዋቀሰ የሚለው ቃል ተከራካሪና ተሟጋች ብቻ አይደለም፣ ፈራጅም ሆኖ የቀረበበት ክፍል አለ። ኦኬ ልብ በል። ተሳስታለች አለ እኮ። ተሳስታለች ማለት ነው። ምንም እኔ እንደዛ አላልኩም። ተሳስታለች አልኩ እኔ። አዳም እዚህ ጋር ጣልቃ አትግባ። የግዕዙ ነው የምንቀበለው ቃል የአማርኛው ተሳስታለች ማለት ነው። ጣልቃ አትግቡ። 81 አለ ወይ 1980 ላይ የታተመው አለ፣ 1941 ላይ የታተመው አለ። እሱ የሚናገረው ይማልዳል የሚል ነው።
እሱ ለምን አትቀበሉም? አንተ የአማርኛውን እኮ አልቀበልም። 2000 ላይ ነው እንደ ቤተክርስቲያን መጽሐፍ ቅዱስ ያላት 2000 ላይ የታተመው ነው ያላት። እኔ አድምጠኝ፣ እሱን ደጋግመን የ80 ዓመተ ምህረት ከዛ ፊትም የነበረ እንዳለ ሁለቱ መጽሐፍ ላይ ስላለ እሱ ለምን አትቀበሉ? 2000 ላይ የታተመው ለምን አትቀበላችሁ? እየነገርኩ ነው። እኛ ብቻ እንቀበልም ማለት 2000 ላይ አይደለም የ980 ዓመተ ምህረቱን የሮሜ 834 እኩል አታውራ ደምረው እኩል አታውራ የሮሜ 834ን በዚህኛው ትርጉም ላይ ያለውን እኛ ብቻ እንቀበላለን። ምክንያቱም ለግሪኩ ቃል ታማኝ ሆና ኢንቱካኔ ብሎ የሚለው የግዕዙ ወይተዋቀስ ብሎ የሚለውን ተከራካሪ፣ ተሟጋች፣ አማላጅ ብሎ የሚለውን ቃል ስለሚጠቀም እዚህ ላይ ያለውን እኛ እንቀበላለን። ይሄ 80 ያህሉ የሮሜ 834ን ትርጓሜ እንቀበለዋለን ማለት ነው። እናንተ ግን ይህንን ስለማትቀበሉት ይቀየርልን ብለው እናት ቋንቋው ላይ የሌለውን ባዕድ ቃል እዚህ ጋር ጨምራችሁና ዋናውን ቃል ግን ነቅላችሁ እዚህ ጋር መጣችሁት። በሚቀጥለው ትውልድ ደግሞ ይህንንም ልታጠፉት ማለት ነው። ለምን ማስረጃ ይሄ ቃል ይቀየርልን የሚለውን ማስረጃ አምጣልኝ። ለሌላ መጽሐፍትም ቢሆን ማስረጃ አምጣልኝ። ለጨርስ ጀምረው እሰጥሃለሁ። ልብ በሉ ቤተክርስቲያኒቱ ምን አይነት ወንጀል እንደሰራች እዚህ መጽሐፏ ላይ ኢየሱስ ያማልዳል ብሎ ይላል። እዚህኛው መጽሐፏ ላይ ደግሞ ኢየሱስ ይፈርዳል ይላል። ከዛ ህዳጉ ላይ ደግሞ ስትወርድ ኢየሱስ ያማልዳል ይላል። አሁን እኔ ደምረውን ብጠይቀው ኢየሱስ ያማልዳልም ማን ይፈርዳልም እንደገና ያማልዳልም ነው ብሎ የሚለው። አሁን ጥያቄ ልጠይቅህ ኦርቶዶክሳዊ እንደመሆኑ መጠን ኢየሱስ አማላጅ ነው አማላጅ አይደለም? እሺ አሁንም ይኸውልህ አሁንም ይፈርዳል ብለው ፔቲሽን የሰጡበትን ይህን ጨርሳ ቀደም እኮ ነገር ያለው ኢየሱስ ክርስቶስ ምድር ላይ በሰራው የምልጃ ስራ ዘላለማዊነትን ያሳያል። ዘላለማዊነትን የጠየቅኩም መልስልኝ። በዚህ በሮሜ 8:34 ላይ አሁን በዚህ በተጻፈው ላይ ማለት ነው ሮሜ 8:34 ላይ ኢየሱስ ክርስቶስ ፈራጅም ነው አማላጅም ነው ብለዋለች። የትኛው ፈራጅም ነው አማላጅም ነው ብለዋለች ብለኛላ። ፈራጅ ነው ብለው በፒቲሽን የተሰባሰቡበትን አዳምጠኛ ማን ነው? እሱን እኮ በ1980 ምን ብሎ ነበረ? የህዝብ አስተያየት ካለ ከአንባቢያን የተገኘ ካለ እንቀይራለን የሚል ነገር አላችሁ አለ። እንቀይራለን አንባቢያን ይሄ ቃል ይቀየርልን ካሉ ከከበዳቸው ቃሉን አይተን እንቀይራለን የሚል ነገር አለ 1980 ላይ መግቢያው ላይ አለ። ስለዚህ ይሄኛው ወደ ይፈርዳል በሚለው ይቀየርልን ያሉትን ማስረጃ አምጥታ አሳየን። ይቀየርልን ያሉትን ማስረጃውማ መጽሐፉን ይኸው ቀይራ እኮ ተገኘ። የምን ማስረጃ የምትፈልገው? በማን ይሄኛው ሲቀየር ማን ነው ኃላፊነት የወሰደ? እንደዚህማ ሞኝ መሆን አይጠብቅብህም። ስለዚህ አሁን አንተ መቀበል ያለብህ አድምጠኛ እስካሁን አደመጥኩ አይደለ? አወራ ከዛ ሰጣለሁ። አንተ እያልክ ያለው ፒቲሽን የተፈራረሙበት አስተያየት ሰጪው ማን ነበረ እያልከን ነው። ቤተክርስቲያኒቱ ግን ከአንባቢያን የሚቀርቡልንን ሰብስበን ብላለች። ከማን የሰበሰበችው? ከወለተ ጊዮርጊስ፣ ከተክለ ሚካኤል፣ ከአጸደ ማርያም ምናምን ነገር አድመጠኝ ታሚ ማነው ደሜ ከማን ነው አስተያየት የሰበሰብሽው ብዬ ልጠይቃት እንደ ቤተክርስቲያኒቱ አልጠይቅም። ልጆች ለጨርስ ፕሊዝ ታወራለህ። ኦርቶዶክስ አቤት ከማን ነው ከአንባቢያን አስተያየት ተሰበስባለሁ ብለሽ ያልሽው? አይ ከልጆቼ ነው ትላለች። እሺ ከልጆችሽ መካከል ማን ነው የሮሜ 8:34 ይፈርዳል ብላችሁ ተርጉሙልን ብሎ የሰጠሽ? ወለተ ስላሴ፣ አጸደ ማርያም፣ ተክለ ጊዮርጊስ እያለች አድመጣይ ቆይ ልጨርስ። ስም ዝርዝራቸውን ትስጠኝ እንደ ቤተክርስቲያኒቱ አትሰጥም። የመስጠትን መብት የላትም። እኔም የመጠየቅ ራይት የለኝም። አድመጣይ ቆይ ደም ያልጨርስኩም። ከዛስ ከአንባቢያን ግን የሚቀርብልን ሰብስበን ብለው በ980 ዓ.ም መቅድሙ ላይ ተናግረዋል ማለት ነው። ስለዚህ በየንስሐ አባቶቻቸው በየመምህራኖቻቸው አስተያየት ተቀብለዋል ማለት ነው። ከአንባቢያን የሚቀርቡልንን ሰብስበን ማለት የሚደርሳቸውን አስተያየት ማለት ነው። እንደዛ ከሆነ የመጀመሪያ ልጨርስ ደቂቃ ውሰዳ። ደቂቃ አልወስድም። ኦፕን አድርጌ እንነጋገር። ስሰጥህ አንተ የፈለግከውን አውራ ብያለሁ። ልብ በሉ እስካሁን አንድ አስረዘምክ ብዬ እኔ ጣልቃ አልገባሁብም። አንተ ነህ ጣልቃ የምትገባብኝ። ሾርት ካረክ እኔ ደግሞ ረዘም አድርጌ አወራለሁ። ደቂቃ አልነፈኩ። ለምን እኔ ነገር የምታቋርጠው? ለዚህ ነው ኢንተራፕት አታደርገኝ ከዚህ በኋላ
ኦኬ የምናገረው ነገር ደርዝ ያለው ነገር ስለሆነ ማለት ነው። ከአንባቢያን የሚቀርብልን ሰብስበን ብላለች ቤተክርስቲያኒቱ። ከአንባቢያንሽ የሰበሰብሽውን አምጪ ማን ነበር አስተያየት ሲሰጠሽ ብዬ የመጠየቅ ራይትም የለኝም። ለእኔም የማሳወቅ ግዴታ የለባትም ኦርቶዶክስ። ከልጆቿ ነው የጠቀሰችው፣ ከልጆቿ ነው አስተያየት የሰበሰበችው። አስተያየቱን ግን ስትሰበስብ 1 ሚሆን 2 3 ሚሆን 4 5 ሚሆን 6 ወይ 100 ሚሆን 200 ሰው የሮሜ 8:34 ጴንጤዎቹ ኢየሱስ ያማልዳል እያሉ ህዝቡን ነቅለው እየወሰዱት ነው። ስለዚህ ይሄ ክፍል መጽሐፍ ቅዱስ ላይ እነሱ እንደሚሉት አለ ተጽፏል። ጴንጤዎቹ ኢየሱስ ያማልዳል ብለው እንደሚሉት ሮሜ 8:34 ላይ ብፁዕ አባታችን ተጽፏል። እና ይህን ነገር ዝም ልትሉት አይገባም። እናስ ቢቀየር ጥሩ ነው ብሎ ከአንባቢያን የሚቀርብላቸውን አስተያየት ሰብስበዋል ማለት ነው። እኔ ከማን የተሰበሰብሽው እነማ ምን አሉ ብዬ የመጠየቅ ግዴታ የለብም፣ መብትም የለኝም። እሷም የማስታወቅ ግዴታ የለባትም። ለጨርስ ካፌ ላይ እየነጠቀኝ አልጨርሱም። ከዚህ በኋላ 10 15 20 ደቂቃ እንዳወራ አታድርገን። ደምረው እንዳነጣለ ሀሳቤን ጨርሼ አንተ ጨረስኩ ብለህ እስከምትለኝ ድረስ እንደምልህ ልብ በሉ። 4 ጊዜ ኢንተራፕት አደረገኝ በክርስቶስ። ችግር የለው ቀጥል። ችግር የለው ማረጃ አለ ቀጥል። ልብ በሉ ግን 4 ጊዜ ኢንተራፕት አደረገኝ በክርስቶስ ኢየሱስ። እደግመዋለሁ እንደገና። የሚቀዱ ሰዎች እንኳን ቀርተው በትክክል ህዝቡ እንዳይሰማ እያደረገ ኢንተራፕት እያደረገ ማለት ሀሳቤን አያስጨርስም። ቤተ ክርስቲያኒቱ ልብ በሉ በ1980 ዓ.ም በታተመው 80 አድዋ ላይ ከአንባቢያን የሚቀርብልንን ሰብስበን ብላለች። ከማን ጋራ የማይገናዘብ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ አለች። ባዕዳን ቃላት ማን ነው የሚጨምረው? በመጽሐፍ ቅዱስ ውስጥ እስላሞች እዚህ ትመት ውስጥ የሉ። ያሉት ኦርቶዶክስና ካቶሊክ ጴንጤዎች ነን። ባዕዳን ቃላት ማን ነው የሚጨምረው? ከየት የመጣ ባዕድ ቃል ነው? እሺ አንዳንዴ ጽሁፍ ላይ ህትመት ላይ ችግር ሊኖር ስለሚችል እሱ ማለታቸውን ብለናል። ግን ባዕዳን ቃላት ተብሎ የተባሉት በምንድነው? በቤተ ክርስቲያናችን አነጋገር ነው ያሉት። በቤተ ክርስቲያናችን ያተረጓጎም ስልት ግዕዙንና አማርኛውን ጋራ የማይገናዘቡ ምን አገባቸው? እነዚህ ሁለት ቋንቋዎች፣ እነዚህ የኢትዮጵያ ቋንቋዎች ግዕዝና አማርኛ ምን አገባቸውና ከእነኚህ ጋራ የማይገናዘቡ አይደለም። የመጽሐፍ ቅዱሱ ቃላት መገናዘብ ያለበት መስማማት ያለበት ከዕብራይስጡና ከግሪኩ ጋር ነው። ምክንያቱም የመጽሐፍ ቅዱስ እናት ቋንቋ ይሄ ስለሆነ ማለት ነው። አየ አራሚ የማይሆነው አራሚ ሆኖ ተቀምጧል። ይህንን አለመጻፍ አትችልም። ይህን ቃል ግን ከየት ነው ያመጣችሁ? ከዚህ ጋር ነቅላ ነው ያወጣችሁ። እሺ እኔ የምልህ ኤርምዬ፣ ቤተክርስቲያን ባትሳደብ ደስ ይለኛል። ቤተክርስቲያን ለእኔ ሪስፔክት ስጠኝና በቃ ለእኔ ሪስፔክት ስጠኝና ቤተክርስቲያንን አታስብ። ምክንያቱም እንድወቀስ አታርግ። እኔ ነኝ ያለሁት እኔ ልወያይ እኔ ያለው ግን እንዲህ ብለህ አትናገራ። ይደብራል። አድምጠኝ። የእናንተ መምህራን እኔ እዚህ ጋር መጽሐፍት ላይ ይዤ ነው ሌባ በሚያዝ ጊዜ እንዲያፍር ብያልኩት። ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መጽሐፍት ላይ ቆንጅዬ ሌባ ሆና ስለተገኘች ነው። ራሷ ልጆቿም ነው የሚሉት። ይቅርታ እኮ አሁንም እንደዚህ አታርግ። አሁን ታሰድበናለህ ስለሚባል እላለሁ። ለምን ትላለህ? አንተ ወካይ አይደለም እላለሁ እኮ ተወካይ ባልሆንም ግን እኔ እያለሁ ቤተክርስቲያን አትሳደብ። እኔ አሁን ጴንጤዎች እንደዚህ ብዬ እሳደባለሁ። ማንም ቢኖር እላለሁ። ልብ በልና ስማኝ። ስለዚህ እኔ እሳደባለሁ። ሚውት እንዳታደርግ። በመረጃ እስከሆነ ድረስ አመጣለሁ። በመረጃ ሚውት እንዳታደርግ ገራለን። በኢየሱስ ክርስቶስ የምናፍርበት ነገር
በዚህ መጽሐፍ ጨረስኩኝ። አዎ ጨርሻለሁ። ይሄንን መልስልኝ። ጥያቄና መልስ አይደለም የያዝ ነው። ከዛ በኋላ ጥያቄና መልስ እኮ ይሄንን ጨርስልኝ። መጨረሻው ያንተን መልስ አይደለም የያዝ ነው። እኔ ጥያቄና መልስ አይደለም የኔ ነገር ጨረስ ካልጨረስ የኔን ነገር የምጨርሰው የኔን ነገር በአንድ ጊዜ ፍጹም ሊሆን ስለማይችል ይላል። ሊሆን ስለማይችል ለአንባቢያን የሚቀርብልንን ከአንባቢያን የሚቀርብልንን አሰባስበን በሚቀጥለው እትም እንዲታተም ይደረጋል ይላል። ከዚህ ቀጥሎ ያለ እትም መቼ ነው? የሁለት ሺህ አለ የሁለት ሺህ ነው። ስለዚህ አንተ መከራከር የምትችለው ከሁለት ሺህ እትሙ በኋላ ያለውን እትም ይዘህ ነው መከራከር የምትችለው። ይፈርዳል የሚለውን መከራከር የምትችለው ከዚህ እትም አወራደ ከደቂቃ ካነሰ ጨምርልሃለሁ። የታተመ የለም ብሎኛል። የታተመ ስለሌለ በ2000 ዓመተ ምህረት አሁን በሚያነባው እሱ በያዘው እኔም በያዝኩት በ1980 ዓመተ ምህረት በታተመው በእነዚህ በሁለቱ የማውራት የመጠየቅ ስልጣን የለህም እያለኝ ነው። ደምረው እንግዲህ ከንጉሱ ጊዜ ጀምሮ ስንት ጊዜ ያሳተማል? ሶስቴ ኖ ይሄ እኮ የእውቀት ደረጃ ስለሆነ በመለስልም ባልመለስልም እኮ አይገርመኝም። ነገር ግን ስንት ጊዜ ያሳተማል? 11 እሱ ከንጉሱ በፊት ነው። ከዚ ከንጉሱ በኋላ 1980 ችግር የለውም። እኔ እውቀትን ለመለካት አይደለም እና 2000 ማለት ነው። ልብ በና ሰማኝ። ኦኬ ኮመንቱ ግፈታ ምን ነው ፈራ? ችግር የለም። እኔ በኮመንት መልስ ምሰማ መስሎ ነው። ክፈትለት። እኔ ምንም አልልም በኮመንት መልስ። ምክንያቱም በእውቀት አልሸማቀቅም። አንተም የማታውቀው ብዙ ስላለ ማለት ነው። ደምረው ክፈትለት። ወንድማቸው ኮሜንት እሺ አድመጣኝ። ይህ ማለት ይቀርቡልን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞ ተስተካክሎ ሊታተም ይችላል አለች አይደል? ይችላል። ቴንክ ዩ መቼ ነው ይሄንን ያለችው? 1982 ከዛ ትቀጥላለህ ማለት ነው። እኔ ጥያቄ ካለቀብኝ እጠይቅሃለሁ። ማነው የለኝም ብዬ ጥያቄ ተዋለው አንተ ጠይቀኛለህ ማለት ነው።
በዚህ ክፍል ላይ ከአንባቢያን የሚቀርቡልንን ሰብስበን እንደገና በታተምበት ጊዜ ለቅዱስ ሲኖዶስ ተስተካክሎ ታርሞና ሊታተም ነበር። ቀነ ቀጠሮ ሰጥታለች ማለት ነው። እዚህ በ80 ዓመተ ምህረት ላይ 80 ዓመተ ምህረት ላይ ቆመን ስናይ ኦርቶዶክስ ወደፊት አንድ መጽሐፍ ቅዱስ ከምርመራ ያመለጡ ባዕዳን ቃላት ከግዕዙና ከአማርኛው ጋር የማይስማሙትን እነሱን ሁሉ ለቅማ ከአንባቢዎች አስተያየት ሰብስባ እንደገና እንደሚታተም የመጽሐፍቱ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እንደገና እንደምታተም ቀነ ቀጠሮ ሰጣለች። ስንጠብቅ 20 ዓመት ሙሉ ከ20 ዓመት ልክ ከ20ኛው ዓመት ሲሞላ በ2000 ዓመተ ምህረት ያ ያልኳችሁ ይሄንን ተረጎመችልን ማለት ነው። ስትተረጉምልን አሁንም ልብ በሉና ስሙ። አሁንም በዚህ በ1980 ዓመተ ምህረት የተጠቀመችውን ቃል በቃል እዚህ ጋር በዚህ መሰረት መጽሐፉ እንዲታተም ፈቀድን ይላል። ዓመት በፊት እኮ ብላ ነበረ። እንዲህ መጽሐፍ በጻፈች ቁጥር የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እያለች በቃ አሰስ ገሰስ ለማስገባት እውነተኛውን ለመንቀል የተጠቀመችበትን ወንጀል ይዩት። ወንጀል አሰስ ገሰስ ታመጣልኛለህ? መጽሐፍ ቅዱስ ላይ የገባውን አሰስ ሜዩት አድርግ ደምረው ምን ነው አንተ ዝም ብለህ መናገር ፈለክ? እኔን አስገብተህ ለምን ትናገራለህ? እኔን አስገብተህ ትዕግስቴን እያስጨረስከኝ ነው። ምንም ትዕግስት የሚያርግ እኔንም ተቀበለኛ። አለበለዚያ አሰስ ገሰስ ያስገባችሁን አሳያለሁ። አውርቼ ስጨርስ ሚውት አታርግ። አሰስ ገሰስ ያስገባችሁን አሳየኝ። ሚውት አታርግ። ይፈርዳል ብሎ የሚለው አሰስ ገሰስ ነው። ና ሌላ አምጣ። ሌላ አምጣ። አሰስ ገሰስ ይፈርዳል የሚለውን ቃል ምን ብላ ተርጉመዋል? እኔ ነኝ ያስወረድኩት። ይመለስና እኔ ነኝ ያስወረድኩት። ያለ አንድ ቃልን ሌላ አምጣ እያልክ ስለ ጮክ አይደለም። ሌላ እንዳመጣ ስታዳምጠኝ ነው። ለምሳሌ ሮሜ 8:34 ላይ ይፈርዳል ብሎ የሚለው አሰስ ገሰስ ነው። ሌባ ናት፣ ቆንጅዬ ሌባ። ፋክት ነው የማወራው። አሰስ ገሰስ ብሎ የሚለው ቃል ሌላ ቃል ማለት ነው። ኦኬ፣ በመጮህ አይደለም። ቀርብልንን ሰብስበን በሚቀጥለው ህትመት እንዲታተም ይደረጋል ብሎ እንደገና ደግሞ ሌላ ቀን
ቀጠሮ ሰጠችን። በ1980 ዓመተ ምህረት ቀነ ቀጠሮ የሰጠችን ቤተክርስቲያን በ2000 ዓመተ ምህረት ላይ የተጠናቀቀ ፍጽም ያለ አፈንያ ዛሬ ሌላ ቀጠሮ በ1980 ዓመተ ምህረት ቀጠሮ የሰጠችን አይበቃም እንዴ? ኦርቶዶክስ መጽሐፍ በጻፈች ቁጥር ቀጠሮ ምን ማለት ነው? ገድላት ድርሳናቱ ጥራት ይጎላቸዋል ብለን እንዳስባልናቸው እንዳስባልኳት ወንድሞቼ እና እህቶቼ እንዳስባሏቸው መጽሐፍታቸውም ጥራት ይጎላቸዋል። በ1980 ዓመተ ምህረት የታተመው ጥራት ስለጎደለው ካለ ከዛ ብርክዬ መቀጠል ይችላል። ችናት ኦርቶዶክስ ዘአምታታው ነውር እኮ ነው። ነውር እዚህኛው ላይ ቀነ ቀጠሮ ሰጡን። እሺ የኮምፒውተር ኤረር ምናምን ነገር ሊኖር ስለሚችል ብለን ማለት ነው። በ2000 ዓመተ ምህረት ያተሙት እንኳን የተጣራ አይደለም ታውቃለህ። እንደገና ሌላ ቀጠሮ ይታይልህ። እንደገና ከግዕዙና ምናልባት ከግዕዙና ከአማርኛው ምን ባብ ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ሆነች። ግሪኩንና ዕብራይስጡን በአማርኛና በግዕዝ ይታረም ብላ ያለች ደፋር ወንጀለኛ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ወንጀሏ ምንድን ነው? የእግዚአብሔር ቃል ላይ ወንጀል ያደረገች ለኦሪጂናል ቴክስቱ ያልታመነች ወንጀለኛ ቤተክርስቲያን ናት። ደፋር ሌላ ቀጠሮ። ስለዚህ ከዚህ በኋላ መቼ ነው ኦርቶዶክስ መጽሐፍ እንታተመው? ለምሳሌ በ2030 ላይ የምታትም ከሆነ አንባቢያን የሚቀርብልን ብላ ሰብስባለች። በዘራችሁ አይድረስ እንደዚህ አይነት ውርደት፣ በዘራችሁ አይድረስ። መርጌታ የምትለው ነገር ካለ ማለት ትችላለህ።
ብሩኬም ማለት ነው። ቴንክ ዩ ብሩኬ፣ የቤቱን ምዕራፍ እሺ እሺ አለሁ። መልካም ደምረው በቀጥታ በደንብ ህዝብ የሰማ ይፈርዳል የሚለውን ቃል እንደገና ሲታተም ይፈርዳል የሚለውን ቃል ገና ከአሁኑ አስተያየት እየሰጠሁ ነው ብሎ ነው የተናገረው። ጥሩ ነው በጣም ግን መጽሐፍ ቅዱስ በአንባቢያን አስተያየት እየተሰጠበት አስተያየት እየተሰጠበት እንደ አንባቢያን እንትን እየታረመ አሁንም እየተሰጠ ብላ እንደገና አስተያየት እንደገና ሌላ መስጠት አለባት እንዴ? ይህ እኮ ለእግዚአብሔር ቃል ምን ያህል ደንታቢስ እንደሆነች ነው እኮ። ለእግዚአብሔር ቃል ታማኝ ያልሆነች ቤተ ክርስቲያን ቅጥፈት። ልዩ ልዩ መጽሐፍቶች አሉ፣ በጣም ብዙ ከድሮ ጀምሮም ቢሆን የታተሙ የመጀመሪያው ኢየሱስ ነው። 1980 ዓመተ ምህረት ደግሞ የሚማልደው ክርስቶስ ኢየሱስ ነው። 80 አሃዱ 1966ቱን በ1954 ላይ እንደዚሁ ስለ እኛ ይማልዳል ነው የሚለው ቃል በቃል ቀለል ባለ አማርኛም የምትጠቅሙ 1980 አትም ቀለል ባለ አማርኛ የታተመው ስለ እኛ የሚማልድ ነው ኢየሱስ ክርስቶስ ብሎታል። እሱም ሌላ ሊቪንግ ባይብል ሕያው ቃል የተሰኘው ጌታችን ኢየሱስ ክርስቶስ ይማልድልናል። አንድ ነው ትርጉሙ። የ1879 እትም እርሱ ያስምረናል። የአባ አብርሃም የ1879 የሚፈርደው ባይድ ቃል ይሄ በግዕዝም አታገኙትም፣ በግሪክም አታገኙትም፣ በየትኛውም በዕብራይስጡ በምንም የሌለ ባይድ ቃል ነው የደነቀረችበት ባይድ ቃል። በምንም መንገድ ግዕዙም አይልም። ግዕዙ 2014 ደግሞ አተመች ግዕዝ አማርኛ የሌለበት ወደ አማርኛ ያልተተረጎመ ራሱ ማለት ነው። ለእመለሊሁ ያጸድቅ መኑ ዘይኮንን ክርስቶስ ኢየሱስ ሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። ወደ አማርኛ ስንመልሰው ሲተረጎም ማለት ነው እሱ ቢያጸድቅ ማን ይኮንነናል? ክርስቶስ ኢየሱስ ሞተ ከሙታንም ተለይቶ ተነሳ፣ በአብ ቀኝ ተቀምጦ ስለ እኛ ይከራከራል፣ ይሟገታል ማለት ነው። ራሷ ናይሮቢ ኬንያ የታተመው በ1999 ዓመተ ምህረት የግዕዝ አዲስ ኪዳን የግዕዝ አዲስ ኪዳን ባለፈው ዓመትም እንደዚሁ በአዲስ መንገድ ታትሞ ለሁሉም ካህናት ተሰራጭተዋል።
ይሄው መጽሐፍም ለእመለሊሁ ያጸድቅ መኑ ዘይኮንን ክርስቶስ ኢየሱስ ዘሞተ ወተንሥአ እሙታን ወሃሎ ይነብር በየማነ እግዚአብሔር ወይ ይትዋቀስ በእንቲአን። ይኸው ነው ራሱ። እሱ ቢያጸድቅ ማን ይኮንናል? ክርስቶስ ኢየሱስ ሞተ፣ ከሙታንም ተለይቶ ተነሳ፣ በአብ ቀኝ ተቀምጦ እና ትርጓሜ ውስጥ ምን ይላል? የቅዱስ ጳውሎስ መጽሐፍ ንባብና ትርጓሜ ውስጥ ለእመለሊሁ ያጸድቅ መኑ ዘይኮንን፣ እሱ ቢያጸድቅ ማን ይኮንነናል? ክርስቶስ ኢየሱስ ሞተ። ክርስቶስ ኢየሱስ ሞተ ያው ነው በአማርኛ። ክርስቶስ ኢየሱስ ሞተ ግዕዝ ነው። ክርስቶስ ኢየሱስ ሞተ አማርኛ ነው። ወተንሥአ እሙታን ከሙታንም ተለይቶ ተነሳ። ወሃለው ይነብር በየማነ እግዚአብሔር በአብ እሪና ይኖራል። በየማነ እግዚአብሔር በአብ እሪና በአብ ቀኝ ማለት ነው። ትርጉሙ ወሃለው ይነብር በየማነ እግዚአብሔር ማለት በእግዚአብሔር ቀኝ ማለት ነው። እነሱ ወደ አማርኛ ሲፈቱት ምን አሉት? በአብ እሪና፣ በአብ እኩል፣ በአብ ደረጃ እኩል ማለት በአብ እኩልነት ብለውታል። በአብ ቀኝ ያለው ብዙ ነው የሚሸቃቅጡት። ምንም አይነት ለእግዚአብሔር ቃል በጭራሽ ለተአምረ ማርያም ነው የሚጠነቀቁ እና ወይትዋቀስ በእንቲአነ ቁጥር 1 አንደኛ ዮሐንስ 2:1 ብለው ኑኑ አንድምታ ከሌሎች ትርጉሞች የተለየ አይደለም። ይትዋቀስን ይከራከራል ብለውታል። ይትዋቀስ የሚለው ይከራከራል፣ ትክክል ነው። ምክንያቱ በኪዳነ ወልድ ክፍሌም በየትኛው መዝገበ ቃላት ወቀሰን ሲፈታ ምንድን ነው? መውቀስ፣ መክሰስ፣ መንቀፍ፣ መዝለፍ፣ መገሰጽ፣ መምከር፣ መንገር፣ መናገር፣ ቃልን ማፍሰስ፣ መዘርዘር ማለት ነው። መስተዋቅስ የሚያዋቅስ የሚከራከር ዳኛ፣ የሚዋቀስ ተዋቃሽ ተከራካሪ ባለጋራ ሲል ይፈተዋል። ይሄው መዝገበ ቃላቱ። በዚሁ መዝገበ ቃላት ኮነነ የሚለው ቃል አያይዞ ሲፈታ ኮነነ ማለት ፈረደ፣ ገዛ፣ ሰራ፣ ቀጣ፣ አሰቃየ ማለት ሲሆን ኮናኒ ሲል ደግሞ ገዥ። ማንም እንደገባ የሰዎች አስተያየት እየተቀበለች የምትደነቀርበት ክፍት አደረገች እኮ መጽሐፍ ቅዱስን ለምእመናን። ያው ከምእመናን የሚመጣውን አስተያየት ተቀብለን ወደፊት ደግሞ እንትን እናደርጋለን ትላለች እንዴ? ይሄ የመጨረሻ የክህደት ጥግ ነው። የክህደት ጥግ ነው። ለቤተ ክርስቲያኒቱ ለራሷ ጥሩም አይደለም። በሌሎች መጽሐፍ ትርጉሞች እኮ አለ። ለምሳሌ ዮሐንስ አፈወርቅ በጻፈው መጽሐፍ ላይ ወጊዜ ፈቀደ ይተነብሎም አኮ በዝንቱ ጊዜ ባቲቱ አላ በእንተ ዘትመጽእ ሕይወተ ዘለዓለም። በአማርኛው በወደደ ጊዜ ይለምንላቸዋል። በዚህ ጊዜ ወይም በዕለተ ዓርብ ብቻ አይደለም፣ ከዚያ በኋላ ባለው ጊዜ ለዘለዓለም ነው እንጂ። ድርሳነ ዮሐንስ አፈወርቅ አያችሁ ቁጥር 156 ላይ በወደደ ጊዜ ይለምንላቸዋል። ምን መቼ ብቻ አይደለም፣ በዕለተ ዓርብ ብቻ አይደለም። በጣም ብዙ ላሳያችሁ መስጧት
አልመስጧጊያ በሚባለው የሃይማኖታዊ ትርጉም በጣም ብዙ በዚህ መሄድ ይቻላል። ግን ወንድማችን ግን በጣም ቤተ ክርስቲያኒቱን አዋርዷታል። ምን ብሎ ንዑሰ ክርስቲያን ሲባል በቅዳሴ ላይ ወጦ የሚሄድ ማለት ነው። ማስቀደስ አይፈቅድለትም ሕጉ። ወንጌል እስኪነበብ ድረስ እዚያ ያስቀድሳል። ልክ ወንጌል ከተነበበ በኋላ ዲያቆኑ ምን ይላል? ጻኡ ንዑሰ ክርስቲያን፣ ገና ያልበቃችሁ ታናናሽ ክርስቲያኖች፣ በደንብ ያልተማራችሁ ውጡ ማለት ነው። የሥጋ ወደሙ ክብር፣ በሥጋ ወደሙ ዙሪያ የሚነገረው ነገር መስማት አይጠበቅባችሁም፣ መስማት አትችሉም። እና ምን በሉ? ጻኡ ንዑሰ ክርስቲያን። ትንሽ ክርስቲያን ነው፣ ገና ነው፣ የበቃ አይደለም። ቤተ ክርስቲያኒቱን ወክሎ ለመናገር ይሞክራል፣ ግን ያዋርዳታል። ሁል ጊዜ እንዳዋረዳት። ዛሬም ምን አለ? ይፈርዳል ያለችውን አልቀበልም። እና ምንድን ነው የምትቀበለው ታዲያ? እንዲህ ይማልዳል የሚለው የግሪኩም የግዕዙም ነው የምቀበለው። ያዋርዳታል። ንዑሰ ክርስቲያን እና ቤተ ክርስቲያን ምእመናንን የኦርቶዶክሳውያንን ለመምሰል ነው የምጠጣው ብለውም ተናግረዋል። ምጠጣው መምሰል ነው አለ። እንግዲህ እግዚአብሔር ይማረው፣ ግን አዋርደዋታል። ኦርቶዶክስ ቤተ ክርስቲያን እንዲህ አይነት ንዑሰ ክርስቲያን የሆኑ ሰዎች አይወክሉኝም፣ ይውጡ ብላ መናገር አለባት። ሶስት አሉ ንዑሰ ክርስቲያን፣ ሶስት አሉ እዚህ ቲክቶክ ላይ የሚገቡ። ቢያንስ እነዛ ሊቀ ሊቃውንትነን እንትነን የሚሉ ሰዎች እንዲሁ ያዋርዷት የተለመደ ስለሆነ ሽንኩርቱም ውሃውም ሁሉ እመቤቴ ያመጣችው ነው፣ እመቤታችን የፈጠረችው ነው፣ የእመቤታችን ነው የሚሉ ውሃው ራሱ የእመቤታችን ነው፣ ሽንኩርቱም የእመቤታችን ነው የሚሉ ቤተ ክርስቲያን። አንድ ነገር ተናግሬ ሊጨርስ ብሩኬ። አንድ ለምሳሌ የሙሉ ወንጌል አገልጋይ የሆነ ሰው የሙሉ ወንጌል አገልጋይ የሆነ የምታወግዘው ከአገልግሎት የምታግደው ማናት? ሙሉ ወንጌል ናት። ከአገልግሎት የምታግደው ሙሉ ወንጌል ታግደዋለች። ከዚህ በኋላ እንዳያስተምር ይሄ የስተት ትምህርት ነው ብላ መግለጫ ትሰጣለች። ሌሎች አብያተ ክርስቲያናት ደግሞ ያን ሰው ማውገዝ አይችሉም። ነገር ግን ትምህርቱን ግን ማጋለጥ ይችላል። እንዲህ አይነት ትምህርት የኛ አይደለም ብለው መስጠት ይችላል። ማንኛው የቃለ ሕይወቱም እንደዛው ቃለ ሕይወት ናት የምታወግዘው። ያ አገልጋይ ቃለ ሕይወት ነው የምታ። ኦርቶዶክስ ጋር ግን አንድ ኦርቶዶክሳዊ የሆነ ካህን፣ ልብ በሉ፣ አንድ ቄስ፣ አንድ መርጌታ ነኝ ባይ የምታወግዘው ኦርቶዶክስ ቤተ ክርስቲያን ናት። የጠቅላላዋን ነው የሚወክላል። ጠቅላላዋ ቤተ ክርስቲያኗን ይወክላል። አሁን ለምሳሌ ሽንኩርቱም ውሃው ምኑ ሁሉ የእመቤቴ ነው አሉ አደል? ይህንን ቤተ ክርስቲያኒቱ አምና ተቀብለዋለች። ሽንኩርቱ የማርያም ነው ብላለች። ድንቹ፣ ውሃው፣ ጠቅላላ በምድር ላይ ያለው የሚጠቅመን ነገር ሁሉ በማርያም የተፈጠረ ነው፣ ማርያም ያመጣችው ነው ብላለች። ማን? ኦርቶዶክስ ቤተ ክርስቲያን። ለምን አላወገዞችማ ቤተ ክርስቲያን? ስለዚህ የማን አስተምሮ ተደርጎ ይወሰዳል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ። ምንድን ነው አስተምሮ? በኦርቶዶክስ ቤተ ክርስቲያን አስተምሮ የእግር እጣቢ መጠጣት፣ የእንግዳ እግር አጥቦ መድፋት ነውር ነው አሉ።
ክልክል ነው አሉ እና መጨለጥ ነዋ የቫይረስ መድኃኒት የምን መድኃኒት የነፍስ መድኃኒት አደረጉት። ይሄ የመዳኛ መንገድ መዓት ነው የምንለው ይሄ ነው። ኦርቶዶክስ ቤተ ክርስቲያን በደሙ በምናምን ውሸት ለምን ይዋሻል? ማርያም የት ሄዳ? ዝክሩ ታዲያ ለምንድን ነው? በክርስቶስ ደም መዳን ካለ ክርስቶስ መስቀል ላይ በከፈለው ደሙ መጽደቅ የሚቻል ከሆነ የእንትና ዝክር ለምን አስፈለገ? ለምን አስፈለገ ዝክሩ? ለምን አስፈለገ ተስካሩ? ለምን አስፈለገ የመቃብር አፈር መቃም? ለምን ውሸት ነው ማለት ውሸት ነው፣ ውሸት ነው። በኦርቶዶክስ ቤተ ክርስቲያን ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ እንትን ይሄ ውሸታቸው ነው። የውሸት ጥግ ነው ይሄ። ይባላል ወይ? አዎ ይባላል። ይታመናል ወይ? አይታመንም። የሚታመንማ ቢሆን ኖሮ ተስካር ይቀር ነበረ። የሚታመን ይሄ ትምህርት የሚታመን ቢሆን ኖሮ ዝክር ለምን አስፈለገ? የአቡየ ዝክር፣ የመጥቆራ ዝክር፣ የምን ዝክር? አፈሩን በጥበጣችሁ ብትጠጡ አመዱን ግንባራችን ለዚህ መግለጫ አልሰጠችም። ስህተት ነው ብላ አልተናገረችም። ሰዎች የበሉበትን ትሪ ፍርፋሪ የሆነ ምግብ ካልተገኘ ዝም ብሎ ትሪውን ይላሰው። ማን ሰው የበላበት ትሪ መላስ፣ ከዛት መንግሥተ ሰማያት ይወርሳል። ይሄ ነው ትምህርቱ። የሰማነውን እሺ፣ አይደርብን ነው ይደርብን። ብሩኬ ምን እንደሆነ እንግዲህ ማይክ ፍሬ ልበል እንግዲህ አይደርብን ብለናል። መሪጌታ ብሩክ ያለው እንደምነት አለውኛው ድምጼ ይሰማል? ያ ትንሽ ድምጽን ከፋር ቀጥሉ። እንደምነት ይሰማል? እሺ፣ ሰላም ያለው ክርስቲያኖ እንደምህቶች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። እንግዲህ በዚሁ ርዕስ ላይ ኦርቶዶክሳን እያስገባን እንወያያለን። ግን ቅድም ኤርሚ ሲወያይ አስተውላችሁ ከሆነ ሁለት ሐሳብ ላይ ልናገር። የመጀመሪያው መቅድሙ ላይ ያለው ነገር በራሱ የህዝብ አስተያየት የሚጠይቀው ማለት ነው። የህዝብ አስተያየት የሚጠይቀው ያመለጡ ቃላቶች ካሉ፣ ለምሳሌ ሰዎች አሁን ቃላቶች ካሉ ይለቀማል ማለት ነው። አርቶት በሚሰራው ሰው መጽሐፉ ተለቅሞ ነው ከዛ ወደ ህትመት የሚመጣው። አርቶት ሳይሰራ መጽሐፍ አይታተምም። መጽሐፍ ቅዱስም ሲታተም በዛ አይነት ሁኔታ ሊያልፍ ይችላል። በጥንቃቄ ነው የሚሰራው ኦፍኮርስ። አዎ። ከዛም ግን ምናልባት የሚያመልጡ ቃላቶች ሊኖሩ ይችላሉ። እኔ ብዙ መጽሐፍ ቅዱስ ላይ የተለያዩ መጽሐፍቶች ላይ እንደዚህ አይነት ነገር ይኖራል። መጽሐፍ ቅዱስ ላይ ግን አላጋጠመኝም። ያመለጡ ቃላቶች ቢኖሩ ምንም እኮ ችግር የለው። የሆነ ቃል አምልጦ ምናምን በህትመት ሰዓት እንደዚህ አይነት ነገር ቢያጋጥም ችግር የለው እና የመጀመሪያው ነገር የኢትዮጵያ ኦርቶዶክስ ቃላቶች እኮ አይደለም ያመለጣት። ሚውት አድርግልን ይገባክ። እሺ፣ ቃላቶች አይደሉም እኮ ያመለጣት የኢትዮጵያ ኦርቶዶክስ። ለምሳሌ ቅድም ምን አለ ኤርሚ? አሰስ ገሰሱን ለማስገባት እንዲመቻት ነው አለ እና ምንድነው አሰስ ገሰሱስ ብሎ ሲጠይቀው ለምሳሌ ይፈርዳል የተባለው ነው። አይ አንድ አሰስ ገሰስ ብቻ ነው ያለው የሚል መልስ ነው የመለሰው። አንድ አሰስ ገሰስ እንድታስገባስ ማን ፈቀደክ? ሲጀምር አንድ አይደለም ያለው። መጽሐፍ ቅዱስ የአንድ ጎረምሳ ቃል አይደለም እኮ። የአንድ ጎረምሳ የሆነ ሰውዬ እንደው በጣም አንባቢ ስለሆነ የጻፈው መጽሐፍ አይደለም። ይሄ ለግሪኩ ወይ ደግሞ ለሂብሩ ቋንቋ ታማኝ አለመሆን ሳይሆን ለእግዚአብሔር ታማኝ አለመሆን።
እግዚአብሔር ላይ ማመፅ ነው። ይሄ ገብቷችኋል? እንደው ይፈርዳል ብሎ ስለመጽሐፍ ማን መብት ሰጣችሁ? እንደው እሱስ ብቻ ቢሆን ስተቱ እሱስ ብቻ ቢሆን ማን መብት ሰጣችሁ? ምክንያቱስ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን እስካመን ድረስ መናገር ፈልጋለሁ። በእናትህ ካናገረኝ አናገርክኝ፣ ከዛ ውጭ እወጣለሁ። አስወርጃለሁ። ለምን ትናገራለህ? መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን እስካመን ድረስ መጽሐፍ ቅዱስ ላይ ምንም ነገር የመጨመር ስልጣኑ የለንም። በቃ ስልጣኑ ቤተ ክርስቲያን የእግዚአብሔርን ቃል አክብራ ሰዎች ከሞት ወደ ሕይወት እንዲመጡ ትጠቀምበታለች እንጂ የራሷን ሐሳብ መጨመር ከሆነ አንደኛ መጽሐፉ የእግዚአብሔር ቃል መሆኑ ያበቃል። ሁለተኛ ቤተ ክርስቲያኗ ራሷ ቤተ ክርስቲያን ተብላ ለመጠራት አስቸጋሪ ነው የሚሆነው። ግን አንድ አሳስገሰስ ነው እንዲህ ያለው ከተባለ እኔ በጣም እኮ ነው የሚያስደነግጠው። እኔ እንዲሁ ዝም ብዬ አይምሮዬ ላይ ብቻ ማስታውሰውን ከብሉይ ኪዳን 50 አሳስገሰስ ከአዲስ ኪዳን 50 አሳስገሰስ ልሰጣችሁ እችላለሁ። አሁን ይህን እየተናገርኩ ያለሁት ምንም ዶክመንት ሳላይ ያዘጋጀሁትን መጽሐፍቶች ምናምን መዝገቦችን ሳላገላብጥ አይምሮዬ ላይ ብቻ ያለውን ልናገር ብል ከብሉይ ኪዳን 50 አሳስገሰስ ከአዲስ ኪዳን እንዲሁ 50 አሳስገሰስ ሰጣችኋለሁ በድፍረት። ለዛውም ድፍረቱ እኮ ማለት ነው። አሁን እንደዚህ ቆይ ላሳያችሁ። ቤት ኖት መሪ ምን ነኛ? እስኪ ይክፈቱልኝ አንዴ የ2000 እሺ እሺ የ1954ቱን ደግሞ ወይ ደግሞ መሲ ደግሞ ስልክ ላይ ክፈችልኝ አንዴ። ሁለታችሁም ክፈቱልኝ ላሳያችሁ በደንብ እንድትረዱት ማለት ነው። ስልክ ላይ ልትከፍችልኝ ይችላልሽ መሲ? ስልክ ዘግቷል ወንድምነት፣ ይቅርታ ቻርጀር። እሺ ይህ ህይወት የተባለ ሰውዬ ብሩክ ያስወርደው ማን ያስገባው? ተው ችግር የለውም። የሚረብሽ ከሆነ እናስወርደዋለን። ችግር የለውም። አታስወርዱ። እሺ ችግር የለውም። የሚረብሽ ከሆነ ይወርዳል። ተረጋግቶ ከተወያየ ደግሞ በቃ ችግር የለውም መወያየቱ። እሺ በቃ ሁለቱንም ያሳዩልን መሪ ወይም የትኛውና የትኛው የ1954ቱንና የ2000 ዓመተ ምህረት ነው ፈልገው። ሁለት መጽሐፉ ወንድምነት የ2000 መጽሐፉ አለኝ። እሺ ምዕራፍ ስንት ላይ ነው የማወጣው? የ2000ን ኢዮብ መጽሐፍ ምዕራፍ 42 የመጨረሻው ምዕራፍ። እሺ ሁለት ማለት እሺ አዎ የ1954ቱ የሚከፍትልን ሰው አለ? የሚችል ሰው አለ? በስልኩ ከፍቶ የሚያሳየን ሰው መግባት የሚችል ሰው ገብቶ ሊያሳየን የሚችል ሰው ካለ ገስት ላኩልኝ፣ ቁጥር ጻፉልኝ። የ1954ቱን መክፈት የሚችል እሺ። ይሄ መጨረሻ ነው የምከፍተው። መጨረሻው ያለው ክፍል ነው። ኢዮብ ስንት? እሺ ኤርሚዬ ጎን ለጎን ሆኑ ከላይ ማለት ነው ሁለታችሁ። ኢዮብ መጽሐፍ አሳይላለሁ። እሺ እሺ ጎን ለጎን ሆኑ። ምዕራፍ 42 እሺ ኤርሚዬ መሪጌታን አጠገብ አድርገው፣ እኔ ታች አድርግና አውጥቻለሁ። ብርኪ እሺ ቆይ እዛ መሲ ጋር እንዲ እኔ ማድረግ አልቻልኩም። መሲ ወይ አንቺ አድርጊው ወይ ብሩኬ አድርገው መርጌታን መሲ ጋር ነክተሽ ሆነ አስቀድመሽ ወይስ እኔም ቢያለኝ ነው አንከው? አይ አትችልም ማለት ወይ ሁለቱን ማን ታሳየ? ኤርሚዬ አትችልም አለኝ። ብሩኬ አትችልም መቀየር? እምቢ አለኝ። እኔንም ልቀይረው ብዬ እምቢ አለኝ። ኦኬ እኔ ላሳየና ከዛ እሱን ትልቁ ላይ ሁለቱንም አንተ እንትን በላ ኤርሚ። ጎን ለጎን አሳይልን ኤርሚ።
አልችልም። መጽሐፉን ነው የስንት ዓመተ ምህረት ነው? የስንት ዓመተ ምህረት መጽሐፉ ነው? የ2000 የኢትዮጵያ ኦርቶዶክስ እና የ1954 ማለት ነው። እሺ ምንድን ነው? የትኛው ክፍል ላይ? ኢዮብ 42 ቁጥር ስንት? የመጨረሻውን ቁጥር ነው። ኢዮብም ሸምግሎ እድሜ ጠግቦ ሞተ። ምዕራፍ 42 ቁጥር 17 ኢዮብም ሸምግሎ እድሜው ጠግቦ ሞተ። እሺ የኢትዮጵያ ኦርቶዶክስ ኢዮብ 42 17 ጀምሮ አለ። ሸሽ ልጆች ስላሉ ፕሊስ ወገኖች ይሄን አሳይቼ ሌሎቻችሁ ሞክሩ። እሺ ቁጥር 17 ነው የማነበው። ከ17 ጀምሮ ከ16 ጀምሮ አንብበው። እሺ ኦኬ 16 ኢዮብም ከደዌ ከዳነ በኋላ 107 ዓመት ኖረ። ኢዮብ የሚኖርበት ዘመን ሁሉ 240 ነው። ልጆቹና የልጅ ልጆቹን እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ እድሜ ጠግቦ ሞተ እና በጣም የሚገርመው ይሄኛው ተጨምሮበታል። ቁጥር 25 ላይ ነው የሚያልቀው እዚህ ላይ። እዚህኛው ላይ ግን ቁጥር 17 ላይ ነው የሚያልቀው። 8 ቁጥሩ ተጨምሮበታል ማለት ነው። ኢዮብ መጽሐፍ እንግዲህ በ1954 42:17 ላይ ነው የሚያልቀው። ኦርቶዶክስ ደግሞ በ2000 ባሳተመችው ላይ ኢዮብ መጽሐፍ ምዕራፍ 42 ቁጥር 25 ላይ ነው የሚያልቀው። ያ ማለት 8 ቁጥሮችን ጨምራ አሳትማለች። ከየት አምጥታ? 8 ቁጥሮችን አሰስ ገሰስ ጨምራ ማለት ነው። ባው ይሄ እኮ የቃል ሆን ተብሎ እግዚአብሔር ላይ እኮ ነው ያመጹት እኮ ሆን ብለው ማለት ነው። ይሄ እኮ የቃላት ስህተት እኮ አይደለም እኮ እያሳየናችሁ ያለ ነው። በቀድሞ 80 አሐዱ በ980 አሐዱ ትርጉም ላይ ኢዮብ 42 በራሳቸው መጽሐፍት እናሳያቸው 66ቱን አናምንም ብለው የሚሉት ሙዚቃ ስላላቸው ኦኬ ኢዮብ 42 17 አንዴ ጠብቁኝ። ኢዮብ 42 ቁጥር 17 ይታያችሁ። ይሄኛው በፒዲኤፍ ያሳየ ነው፣ በአፕሊኬሽን ያሳየ ነው። ኢዮብም ሸምግሎ እድሜ ጠግቦ ሞተ ቁጥር 17 ማለት ነው። ኢዮብ 42 17 ኢዮብም ሸምግሎ እድሜ ጠግቦ ሞተ። በኦርቶዶክስ ተዋሕዶ ቤተክርስቲያን በ80 አሐዱ በቀድሞ ላይ ማለት ነው። በዚህኛው ላይ ግን ኢዮብ ሸምግሎ እድሜ ጠግቦ ሞተ ቁጥር 16 ማለት ነው እና 17 ማለት ነው። 16ኛው እና 17ኛው ቁጥር ላይ ቁጥር 17 ላይ ኢዮብም ሸምግሎ እድሜ ጠግቦ ሞተ ካለች በኋላ 18 19 20 21 22 23 24 25 8 ቁጥር ከየት መጣ? ይሄ አሰስ ገሰስ ይባላል። ኦኬ እህትየሱን ካሳየሽው ይሄው የ80 አሐዱ ይሄ 80 አሐዱ ነው። እህትየው የምታሳየውም 80 አሐዱ ነው። ሁለቱም የኦርቶዶክስ ማለት ነው። 8 ቁጥር እግዚአብሔር ሳይናገራት ደብተራው ጠላውን ጠጥቶ አብሾውን አጭሶ የጻፈው ጽሑፍ ማለት ነው። በእግዚአብሔር ቃል ላይ የማይገኝ ከየት አመጣች ብሎ ማንም የማይጠይቃት ልጆቿ ተሳዳቢና ተራጋቢ የሆኑ መጽሐፍ ቅዱስን አይመረምሩ ከየት መጣ? ይሄው በራሷ 80 አሐዱ በራሷ በቀድሞ 80 አሐዱ ላይ 17ኛው ቁጥር ላይ ነው የሚያበቃው። ኢዮብ 42 17 የራሷ በኦርቶዶክስ 80 አሐዱ። ይሄ ደግሞ የኦርቶዶክስ 80 አሐዱ ነው። ይሄኛው 8 ቁጥር ጨምራበታለች። የሚቀጥለው ላይ ገና 18 ምዕራፍ ብትጨምር ምንም ህዝቡ እንደሆነ በደንብ አድርጋ ወግታ አስተኝተዋለች ህዝቡ።
በጠላ ባረቄ በጫት በምናምን ነገር ተኝቷል ትውልዱ። ምን እየተከናወነ ምን እየተካሄደ እንደሆነ አያውቁም። ስሜታውያን ናቸው፣ ግልብ ናቸው። መሳደብ መራገም እንጂ ነገሩን መመርመር አይፈልጉም። ኬት አመጣች 8 ቁጥር በዚህኛው 80 አሐዱ ላይ የሌለ እዚህኛው ላይ በአዲሱ 80 አሐዱ ላይ ኬት አምጥታ ጨመረች? ብሩክ ያው ቀጥሉ። ሌላን ጨምራ አይደለም ሌላን ጨምራ በመጽሐፍ ቅዱስ ታሪክ ምዕራፍ 1 ሀ ምዕራፍ 1 ለ ምዕራፍ 1 ሀ ምዕራፍ 1 መ እየተባለ የተጻፈበት ቦታ ታውቃላችሁ? በመጽሐፍ ቅዱስ እንግዲህ በ66ቱም ይሁን በ80 በ73ም ይሁን ምዕራፍ 1 ሀ ምዕራፍ 2 ምዕራፍ 1 ለ እየተባለ እስከ ሸ እስከ መ ድረስ የተጻፈበት የለም። የምታውቁት መጽሐፍ አለ? የለም። አንድ የለም። ብሉይ ኪዳንም አዲስ ኪዳንም አንድም የለም። እስኪ አስቴር መጽሐፍን ክፈቱ ሁለታችሁም። እስኪ አስቴር መጽሐፍን ምዕራፍ 4ን እስኪ መሴም ክፈችው፣ ኤርሚም ክፈት። መሲ የትኛውን ነው ያልሽው? አዲሱ ነው? አዎ የ2000 2000 ተሞላ ኤርሚ አስቴር ነው ያልከው? አዎ አስቴር ሀዳሳ። እሺ ምዕራፍ ስንት? ምዕራፍ 4 ምዕራፍ 4 ቁጥር እሺ ክፈችው መሲ ከ8 ጀምሮ እህትዬ አለሽ? ሚዩት እኮ ነሽ። አለው እያወጣሁኝ ስለሆነ ነው ኤርሚዬ። እንኳን አንቺ አትታመኚው ለንስሐ አባትሽ ታዲያ ያለሽ እኮ ለዘበነና አሁን ታፕታፕ ታደርጊያለሽ። አቤቱ ጌታዬ እሺ እህትዬው እሺ አስቴር ስንት ነው ያልከኝ? ወንድምነት 4 ምዕራፍ 4 ኤርሚዬ ግዕዝ ስለሆነ እንትኑ ስለማላቅ ነው። ያው ምዕራፍ የሚለው ማለት ችግር የለም። ያ በሱ ነው እንትን ያርከሉት ችግር የለም። ኦኬ ይሄ ስንት ነው? 3 ነው። 3 ነው። አንድ ቀጥል። ስለዚህ 4 እዚህ ነው ማለት ነው። እሺ ወደዚህ አድርጊውና እኔ ነው ይሻላል። ወደዚህኛው ፔጅ አዙ አስተካክል። እሺ ለም አይታየም። እሺ መስ ትንሽ ራቅ እንደዚህ። አሁንስ የመርዶክዮስ ጸሎት ከሚለው ጀምሮ እስኪ ምዕራፍ ቁጥር ስንት ነው? ከፍ አድርጊ ወደ ላይ። ይኸው ከታች እኮ ነው ያለው። ከታች እሺ ቁጥር ስንት ነው እሱ? ይሄኛው ቁጥር ስንት ነው? ሀ ይላል እዚህ ጋር ቁጥር 16 አይደል? አይ ቁጥሩ ነው የጠየቅኩሽ መሲ። ከፊት ማለት ፊት 18 ይሄኛው አይደል? ቁጥር 16 ጋር 18 ወደ 17 ነው። 17 ይሄ ስንት ነው? 17 ነው። 17 ወደ ላይ ከፍ አድርጋ አትየው። ደበቅሽው እኮ። እሺ ወደ ላይ ከፍ አድርጊው። እንደሱ ዝቅ ትንሽ። እሺ ቁጥር 17 አንተ ጋር እንደሚለው እኔ ላንብበው። ቁጥር 17 ያንተን አንብበው። ያው መርዶክዮስም ሄዶ አስቴር እንዳዘች ሁሉ አደረገ። እሺ ቁጥር 17 እና አንብቢልናል። መርዶክዮስ አይ ቁጥር 17 እያልሽ ነው የምታነቢው እንደተጻፈው። እሺ እግዚአብሔር ያደረገው ሁሉ እህትየው ደበቅሽው፣ ህዝብ እንዳያየው ደበቅሽው።
እንደሱ ያ ተስተካከል። አሁን ይታያል። እንደሱ ነው ማድረግ ያለብሽ። እንደሱ አታንቀሳቅሩ። ወርታች እጅሽ እያመለጠ ነው። ወደ ላይ መልሽው። እንደሱ ደበቅሽው። ወደ ላይ ፈቅ ኖ ወደ ላይ ወይ ጣትሽን እጅሽን ወርታች ነው ዝቅ የምታደርገው። እንደሱ በቃ እሺ። እግዚአብሔር ያደረገው ሁሉ እኔ እኮ የምችኝ እኔን አንብበው በቃ ሳይ ኖ ቆይ አሁን ይታያችኋል? አዎ አሁን ይታያል አይደል? እግዚአብሔር ያደረገውን ሁሉ እያሰበ ወደ እግዚአብሔር ለመነ። እንዲህም አለ፣ አቤቱ ሁሉን የምትገዛ በስልጣንህ ሁሉን የፈጠርክ ንጉሥ፣ እስራኤልን ታድናቸው ዘንድ ብትወድ የሚራክህም የለም። ቁጥሩን እየተናገረ ቁጥር 17 ቁጥር 17 ነው እያለ ያለው እና ቁጥሩን አትዩ። እሺ የስንት ቁጥር ነው? 17 ቁጥር 17 ሐመርሃ ሰማይና ምድርን ከሰማይ በታች ስለ ጽድቅ ፍጥረትም ሁሉ አንተ ፈጥረሃል። 18 ነው አይደል? 18 አንተ ሁሉን አሁንም 17 አንተ ሁሉን ታውቃለህ። አቤቱ ለዚህ ትዕቢተኛ ሃማ ያልሰገደ በመናቅ እንዳይድድ ምንድነው ይሄ? እንዳይደለ በትዕቢትም እንዳይደለ ራሴንም ከፍ በማድረግ እንዳይደለ አንተ ታውቃለህ። የእግዚአብሔር ክብር 17 የእግዚአብሔር ክብር የሰው ክብር እንዳይደለ ከአንተም ከጌታ በቀር ለማንም እንዳልሰግድ ይህንን ነገር እንዳደረግሁ እንጂ እስራኤልንስ የሚድኑ ከሆነ እግሩ እስም ዘንድ በወደድኩ ነበር። ይህም ስራ በትዕቢት አላደርኩም። 17 ያጠፋን ዘንድ በጠላት ተነስተውብናል። መጀመሪያ ርስትህንም ያጠፋ ዘንድ ወደሃልና። አሁንም አቤቱ የአብርሃም አምላክ ንጉሥ በቃ 17 ላይ ነው ያለችው። 17 ሐና ለሐመሯ መልስ ናቸው። በጣም እኮ የሚያሳፍር ነው በእውነት ነው። ፍትሐብሔር እኮ የሚጠቀስ ነው የመሰለኝ። አዎ በእውነት እስኪ ዝቅ አድርጊው ትንሽ ወደታች፣ ዝም ሳታነቢው ዝቅ አድርጊው ወደታች። የአስቴር ማ ይላል ከታች ዝቅ አድርጊው። እሱ ጋር ደግሞ እንደሚለው 17 ይላል። ይኸውላችሁ 17 እስኪ ገልብጭ፣ ወደ ገልብጩ ደግሞ እስኪ ቀረብ አድርጊው። 17 ይታያችኋል ከላይ፣ ከዛ ቀጥሎ እንደዛ ነው የሚለው 17 አሁን መጽሐፍ ቅዱስ ነው። እሺ የኢትዮጵያ ኦርቶዶክስ የ2000 ዓመተ ምህረት መጽሐፍ ቅዱስ ነው። በእውነት ነው የምላችሁ። ይሄ እኮ እግዚአብሔር ላይ ከዚህ በላይ እኮ ማንም እንደ ኢትዮጵያ ኦርቶዶክስ እኮ ያመፀ የለም እኮ። ይሄ ትልቅ አመፅ ነው። መጽሐፍ ቅዱስ ላይ በዚህ ልክ ጨምሮ መጽሐፍ 17 ይላል። ከዛ እስኪ ታች ረጂ አለ 17 ወዘወዘ 17 አለ ከላይ ከፍ በይ። አይ እሺ እሱ ጋር 17 አለ ነው ወደታች ረጂ ወደ ጎን ይጃውን እሱ ጋር 17 አለ። እሺ እስኪ ምዕራፍ 5 ጋር ይጂ ደግሞ። እሺ እየተናገርኩ ነበር። እሺ እዚህ ጋር ነው። እሺ ወደ ጎን አድርጊው። እሺ ምዕራፍ 6 ኖ አይ ቆይ እዚሁ ጋር ቆይ አንዴ አትይ፣ ሶሪ አትይ። እሺ ምዕራፍ 6 ይሄ ነው አይደል? ልክ ነሽ። ምዕራፍ 6 እሺ ላንብበው። አይ ወደ ጎን አድርጊ። 5 ላይም አለ። ገብቶኛል። 5 ላይም አለ።
ወደዚህ አይ ወደዚህ ወደ ጎን አድርጊው። ምዕራፍ 5 ላይ አላይቼዋለሁ። እሺ ምዕራፍ 6ም እንደዛው። እሺ ገልብጩ። ምዕራፍ 7 እሺ ምዕራፍ 5 ምዕራፍ 6 ምዕራፍ 4 ምዕራፍ 5 ምዕራፍ 6 እሺ አሁን ምንድነው ሌላ ቆይ አታጥፊው። እሺ ቪዲዮሽ አታጥፊው። ምንድነው እያልናችሁ ያለ ነው? አሁን የቃላት ስህተት አይደለም። አሁን የኮምፒውተር ኤረር አለ አይደለ? አርቶት ሲሰራ የሚያመልጥ ነገር ሊኖር ይችላል። አሁን መጽሐፍት ያሳተማችሁ ሰዎች ምናምን የማወራውን ነገር በደንብ ትረዳላችሁ። ይሄ ግን ሆን ተብሎ የተሰራ ነው። በጣም በሚገርም ሁኔታ አንድ ነገር ልንገራችሁ። ለምሳሌ እኛ ከማንቀበለው መጽሐፍ ተረፈ ኤርሚያስ የሚባል መጽሐፍ አለ። ተረፈ ኤርሚያስ ለምሳሌ ኤርሚ ይነግረናል። የ1980 ዓመተ ምህረት ስንት ምዕራፍ ነው ያለው ኤርሚ? ምን ያህል? 8 ወይስ 11? ማነው 11 ነው? 12 ሶሪ 11 ምዕራፍ። የ2000 ዓመተ ምህረት ስንት ምዕራፍ ነው ያለው? አላየሁትም። አንድ ምዕራፍ ብቻ ነው ያለው። ዋት? አንድ ምዕራፍ ብቻ ነው ያለው የ2000 ዓመተ ምህረት። ተረፈ ኤርሚያስ የ2000 ዓመተ ምህረት አንድ ምዕራፍ ብቻ ነው። የ1980ው 11 ምዕራፍ አለው። እኮ ቀልድ ነው የያዙት። በጣም የሚያሳዝኑ ቶፒኮች ያዙ። በእውነት ነው የምላችሁ። እስኪ ክፈችልን። ወደ አስቴር እንመጣለን። አንዴ ተረፈ ኤርሚያስን አንዴ ክፈችልን። ኦኬ። የጾታ ደግሞ ጉዳይ በጣም ብዙ ነው። የጾታ ጉዳይ ከሆነ ለምሳሌ የጾታ ጉዳይ ማለት ለጌታ የተነገረውን ነገር ለማርያም በማድረግ ከእሴይ ግንድ በትር ይወጣል ይላል አይደል? ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ምንድነው የሚለው? ኢሳይያስ 11:1 ላይ ምንድነው የሚለው? እስኪ ፖስት አድርጉልን ከታች። ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል ነው የሚለው አይደል? ትንቢተ ኤርሚያስ ነው ያልከው ኤርሚ? አይ ተረፈ። ወደ አዲስ ኪዳን ደግሞ ሂጄ ያሳያቸዋለሁ አንድ ነገር። ለምሳሌ በአዲስ ኪዳን ቤዛችን ማን ነው? መጽሐፍ ቅዱስ ቤዛ ያለው ማንን ነው? በአዲስ ኪዳን መሪ ቤዛችን ማን ነው? ኢየሱስ። ጳውሎስስ? ኧረ አይደለም። በኢትዮጵያ ኦርቶዶክስ ጳውሎስም ቤዛ ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 14 ላይ ጳውሎስ እኔ ቤዛችሁ ነኝ ይላል። እኔ ቤዛችሁ ነኝ ይላል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 4 ንገርም ነው። ምዕራፍ 4 ቁጥር 14 ላይ ይክፈቱልን፣ እሱንም እናየዋለን። ንገርም ነው። ምን አልኳችሁ? ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል ነው አይደል የሚለው? ኦርቶዶክስ ግን ከእሴይ ግንድ በትር ትወጣለች ብለው ነው የጻፉት። ከእሴይ ግንድ በትር ትወጣለች። ይሄን በመጽሐፋቸው ብቻ አይደለም መድረኮቻቸው ላይ ጭምር ይሄን ይሰብካሉ። መድረኮቻቸው ላይ ጭምር ይሄን ይሰብካሉ። ከእሴይ ግንድ በትር ትወጣለች ብለው በሴት አንቀጽ ነው የተጻፈው። ደነገጥ ካለ አሞጽ በቃ በዚህ ልክ ደፋሮች ናቸው። ለምሳሌ ሕዝቅኤል መጽሐፍ ምዕራፍ 44 ላይ ያ የምስራቁ በር ተዘግቶ እንደሚኖር ይናገራል አይደል? ተዘግታ ትኖራለች ብለው ነው የጻፉት ሕዝቅኤል 44። እንዴ አሰስገስ አሳዩን ካላችሁ እኮ እናንተ እስኪሰለቻችሁ ድረስ ነው የምናሳያችሁ። በእውነት ነው የምላችሁ፣ እስኪሰለቻችሁ እስክትደነግጡ ድረስ ማለት ነው። ያቺ በር ተዘግታ ትኖራለች ብሎ ነው የጻፈው። ያቺ በር እንዴ ቆም አሁን እኔ እየተናገርኩ ያለሁትን
ኦርቶዶክሳውያን የ2000 ዓመተ ምህረት መጽሐፉ አለ አይደል? ይኸው ጥቅሱን እየከፈታችሁ እዩት። በቃ በጣም ቀላል ነገር ስለሆነ ማለት ነው። እጃችሁ ላይ ስለሆነ ያለው እሺ አገኘሽው መሲ? እያወጣሁት ነው ወንድምነት። አንዴ ቀስጠኝ። እሺ እስከዛ መሪ ካገኙት ያሳዩልን። መሲ እስክታገኙ ተረፈ ኤርሚያስ ነው።